የኑሮ ውድነት ጣሪያ እየነካ ነው። ሰርታችሁ የምታመጡት ገንዘብ የመግዣ አቅሙ ቀን በቀን እየቀነሰ፣ የምታገኙት ደሞዝ ምንም አልተቀየረም። የመግዣ አቅሙ ግን ከቀን ወደ ቀን እየቀነሰ ነው። ይህ ሁሉ የሚፈጠርበት ምክንያት ምንድነው ብላችሁ ጠይቃችሁ ታውቃላችሁ? ይህ ቪዲዮ በሀገር ውስጥም በሀገር ውጭም ለምትገኙ አበሾች በጠቅላላ የተሰራ ስለ ገንዘብ ምስጢር እና ስለ ቢትኮይን ሙሉ ለሙሉ የሚያስፈልጋችሁን መረጃ የሚሰጣችሁ ቢጊነርስ ጋይድ ነው። የምንኖርበት ሲስተም ትክክል አይደለምና ፌር አይደለም ብላችሁ የምታስቡ ከሆነ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ ላይ የምንጠቀምበት ገንዘብ ምን እንደሆነና እንዴት ከኛ አጌንስት እንደሆነ በደንብ ትረዳላችሁ። መልካም ቆይታ። This video is educational purpose only, no investment advice. እኔም ምንም አይነት የፋይናንሻል አድቫይዘር አይደለሁኝም። የገባኝንና ያስተዋልኩትን ነገር ለእናንተ ሼር ለማድረግ ነው። ይህንን ቪዲዮ ከመጀመራችን በፊት ወደ ዋናው ቶፒካችን ቢትኮይን ከመግባታችን በፊት የገንዘብ ችግሩ ምንድነው? ገንዘብስ ችግር አለው እንደሚለውን ጥያቄ በደንብ እንመልስ። ይህንንም ለመመለስ ሁላችንም ኤክስፒሪየንስ የምናደርገው በጣም አንድ ችግር አለ። ይህንንም ችግር በደንብ እንገራችሁ። እንሰራለን፣ ገንዘባችንን እንቆጥባለን። ቆጥበንም ደግሞ የወደፊታችን የተሻለ ይሆናል ብለን እናስባለን። ስለዚህም ወደፊት ገንዘብ ቆጥቤ በሰራሁት ገንዘብ ቤት እሰራለሁ፣ መኪና ገዛለሁ፣ እናቴን አግዛለሁ፣ አባቴን እጦራለሁ ብሎ ማያስብ ሰው የለም። ሁላችንም ኔቸራችን ነው፣ ሁላችንም የምናስበው ነገር ነው። ነገር ግን ይህን ሁሉ ነገር እየተሳካልን አይደለም። እንሰራለን፣ ከመቼውም ጊዜ በላይ እየሰራን ነው፣ የምንችላትን ያክል እየቆጠብን ነው። ነገር ግን ሰርተን የምናመጣው ገንዘብ ከወር ወደ ወር እያደረሰን አይደለም። ምክንያቱ ምንድን ነው? ለምንድን ነው ይሄ ነገርስ የሚፈጠረው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? የዚህ ሁሉ ችግራችን መልስ የዋጋ ግሽበት ተብሎ ይጠራል፣ ወይም በእንግሊዝኛው ኢንፍሌሽን። ብዙዎቻችን ኢንፍሌሽን የሚባለውን ቃል ሰምተነው ልናውቅ እንችላለን። ነገር ግን ኢንፍሌሽን ፕራክቲካሊ የእውነት መሬት ላይ ምንድን ነው የሚለውን ነገር አስባችሁ ታውቃላችሁ? መልሱ ሳላችሁ፣ ከሌላችሁ መልሱን እኔ ልስጣችሁ። የምንጠቀምበት ገንዘብ መታተም የሚችልና ካለመኖር ወደ መኖር ፕሪንት በማድረግ ብቻ የሚመጣ ገንዘብ ነው። መንግስት የፈለገውን ያክል ገንዘብ የማተም መብት አለው። ስለዚህም ገንዘቡ ሲታተም እኛ ሰርተን ያመጣናት ገንዘብ ኪሳችን ውስጥ ያለችው የመግዣ አቅሟ እያነሰ ይመጣል። ምክንያቱም ማርኬት ውስጥ ገበያ ላይ ያለው ሰርኩሌሽን ውስጥ ያለው ገንዘብ ብዛት በየጊዜው እየጨመረ የሚሄድ ከሆነ ነገሮች በጣም ስኬርስ መሆናቸው ቀርቶ ገንዘብ ስኬርስ መሆኑና ትንሽ መሆኑ ቀርቶ ሁሉ ጊዜ አቅርቦቱ እየጨመረ የሚሄድ ከሆነ የመግዣ አቅማችን የዛ ገንዘብ ሰርተን የምናመጣው ገንዘባችን የመግዣ አቅም እያነሰ ይመጣል ማለት ነው። ስለዚህም ዋነኛው ችግሩ ገንዘብ ማተም ነው። ይህ ሁሉ ነገር ቢቆም ኖሮ እኛ ሰርተን ያመጣነው ገንዘብ ህይወታችንን ሊቀይርልን ይችላል ማለት ነው። የዋጋ ግሽበት ከዛም በላይ ነው። ብዙዎች ሚስጥረኛና የተደበቀ ታክስ ብለው ይጠሩታል። ይህንንም ስም የሰጡበት ምክንያት ግብር ስንገብር ወይም ታክስ ስንከፍል ኢቫቫት አለ፣ ሪሲቱ ላይ ተጽፏል። 22% ይሁን 15% ይሁን ሁሉም ነገር ተጽፏል። ሌላም ታክስ ስንከፍል እናውቃለን የምንከፍለውን አማውንት። ነገር ግን በኢንፍሌሽን በጣም የተደበቀ ነው። መንግስት ስንት ገንዘብ እንደሚያትምና ማርኬቱን ገበያውን በስንት ያክል ኢንፍሌት እንደሚያደርገው በስንት ፐርሰንት እንደጨመረው ካለው ለምሳሌ ማርኬት ውስጥ 100 ሚሊዮን ኢትዮጵያ ብሮች አሉ እንበል። ከዛ 100 ሚሊዮን ውስጥ መንግስት ምን ያክል አትሞ ጨመረበት በዚህ ዓመት የሚለውን በቀጥታ አይናገሩም። 1% ነው፣ 2% ነው፣ 3% ነው፣ ማንም ሰው አያውቅም። ያቺ 3%ም ሆነች ግን ታክስ ናት። ተደብቃ ኪሳችን ውስጥ ገብታ እንደ ምስጥ ሰርስራ የምትበላብን እኛ ያስቀመጥነውን ገንዘብ የቆጠብነውን ገንዘብ የሚበላብን ያ የገንዘብ ማተም ስነ ስርዓት ነው። በጣም የሚገርመውና የሚያስደንቀው ነገር ግን ይህ ሁሉ መንግስት ያደረገው ሴራ አውቀውና አስበውበት ያደረጉት ነገር ነበረ። አታምኑኝም? ማስረጃውን ላሳያችሁ። አንድ ታሪክ ልንገራችሁ። ከ1971 በፊት ዓለማችን በጎልደን ስታንዳርድ በሚባል የገንዘብ ስርዓት ውስጥ ትኖር ነበር። ይህ ዘመን ገንዘብን ከኋላ የሚደግፈው ወርቅ ነበረ። ይህም ማለት አትሞ ገንዘብን መክተት ከፈለገ ከኋላ የሚደግፈው ወርቅ ማግኘት ነበረበት። እንደምታውቁት ደግሞ ሁላችሁ ወርቅ ሊሚትድ ነው፣ በብዛት የሚገኝ ነገር አይደለም። ካለመኖር ወደ መኖር እንደ ገንዘብ ዝም ብላችሁ የምታመጡት ነገር አይደለም። በዓለማችን ላይ በጣም ትንሽ ነው ያለው። ስለዚህም ገንዘባችን ጠንካራ ነበረ። በዛን ዘመን የነበረው መንግስት አዲስ ገንዘብን ማተም ሲፈልግ ከኋላው የሚደግፈው አዲስ ወርቅ ማምጣት ነበረበት። ስለዚህም የገንዘብ ማተም ስነስርዓትን እንደ ተፈጥሯዊ ፍሬን ይሆንለት ነበር። ያ ወርቅ ከሌለው አዲስ ገንዘብ ማተም አይችልም። ይህ ነገር ገንዘብን ጠንካራ እንዲያደርገውና ይህ የዋጋ ግሽበት በጣም አክሰለሬት እንዳያደርግ ያደርገው ነበር። በዛ ዘመን ኢንፍሌሽን የለም እያልኩ አይደለም። ነገር ግን የወርቅ አቅርቦት በአመት የሚጨምርበት ከ1 እስከ 2% ነበር። ስለዚህም
መንግስት ያንን ወርቅ እስከሚያገኝ ድረስ ገንዘብ አያትምም ነበር። ይህም ማለት ነው በዛ ጊዜ የዋጋ ግሽበት ከ1 እስከ 2% ነበር። በጣም ትንሽ ነው። የሰውንም ኪስ አይጎዳም ነበር። የሰውንም ቁጠባ የሚጎዳ አይነት የዋጋ ግሽበት አልነበረ። ከዛ ግን ነገሮች ሁሉ ተቀየሩ። የአሜሪካ ፕሬዚደንት ኒክሰን ይህንን ሜሴጅ ላለማስተላለፍ strength of a nation's currency is based on the strength of that nation's economy. And the American economy is by far the strongest in the world. Accordingly, I have directed the Secretary of the Treasury to take the action necessary to defend the dollar against the speculators. I have directed Secretary Connally to suspend temporarily the convertibility of the dollar into gold or other reserve assets. ልክ እንደሰማችሁት ዶላር ከኋላ የሚደግፈውን ወርቅና እርስ በርስ ተቀያሪነታቸው አንስቻለሁ ብለው ተናገረ። ልክ እዚህ ሰዓት ላይ ገንዘብ ሙሉ ለሙሉ ተሰበረ። ልብ ብላችሁ ደግሞ ከሆነ በጣም የሚገርመው ነገር ቴምፖራሪ ወይም ጊዜያዊ የገንዘብና የወርቅ ልዩነት ነው ያነሳ ነው ብሎ ተናግሮ ነበረ። 54 ዓመት አልፎታል። ጊዜያዊ አይመስልኝም። የአሜሪካው ፕሬዚዳንት ኒክሰን ይህን ነገር ካደረገ በኋላ መንግስት እንደፈለገ ያለምንም ገደብ ገንዘብን ማተም ጀመረ ማለት ነው። ማቆሚያ የሌለው የገንዘብ እትመት ቀጠለ። ፕሬዚዳንት ኒክሰን ከተናገረው ግር በጣም የገረመኝና ትኩረቴን በጣም የሳበው ነገር የገንዘብን ቫልዩ የሚሰጠው ያንን ገንዘብ ፐብሊሽ ባደረገው መንግስት እምነት ላይ ነው የተመሰረተው ብሎ ተናገረ። ያ እምነት ብሎ የሚጠራው ነገር ደግሞ እንደፈለጉት ገንዘብን አያትሙም ብለን ስለምናምናቸውና ያንን ዶላር ገንዘብ ነው ብለን ያንን ብር ገንዘብ ነው ብለን ያንን ዩሮ ገንዘብ ነው ብለን ስለምንቀበለው በጣም የሚገርሙ ነገር ግን ይህንን እምነታችንን ከዓመት ዓመት የሰበሩት ዘመናትን አስቆጥረናል። ይህንን ግራፍ ተመልከቱት። የሚያሳየን የአሜሪካን ዶላር የታተመውን ብዛት። በጣም የሚገርመው ነገር ከ80% በላይ በዓለማችን ላይ ያለው የአሜሪካ ዶላር የታተመው ከ2020 ጊዜ ጀምሮ ነበረ። እዚጋ እንደምታዩት ከ4 ትሪሊዮን አንስቶ 20 ትሪሊዮን በሁለት ዓመት ውስጥ ብቻ ያተሙት ገንዘብ ብዛት ነው። እመኑን ብሎ የተናገረው ነገር በጣም ያስቃል። አምነናቸው ያደረጉትን ጉድ ተመልከቱ። ለዚህም ነው ኑሮ ለምን እንደከበዳችሁ በደንብ ያሳያችኋል። ሌላ ምሳሌ ላሳያችሁ። የአሜሪካ ጠንካራ የምንለው ገንዘብ የመግዣ አቅም እንዴት ባለፉት ዓመታት ውስጥ ተሸርሽሮ እንደሄደ በደንብ ላሳያችሁ። እዚህ ጋር አሁን የማሳያችሁ CPI ኢንፍሌሽን ካልኩሌተር ተብሎ ይጠራል። የመጀመሪያውን ዓመት ላይ አሁን ለምሳሌ እዚህ ጋር 1970 ብለን እንክተተው። ኦኬ እዚህ ጋር የመጨረሻው ዓመት አሁን ያለንበት ዓመት 2025 ብለን እንክተተው። እዚህ ጋር 100 የአሜሪካ ዶላር ብለን እንክተት ለማቅለል ነገሮችን ካልኩሌት እንበለው። የሚያሳየን 100 የአሜሪካ ዶላር በ1970 ላይ በዛሬው ጊዜ ላይ 834 የአሜሪካ ዶላር ነው በአሁኑ ዘመን ላይ። በጣም የሚገርም ልዩነት ነው። ኩሙሌቲቭ ፕራይስ ቼንጁን እዚህ ጋር ስትመለከቱት ኢንፍሌሽን 734% ነው ፕራይስ ቼንጁ በራሳቸው መካከል የነበረው። ይህ ማለት በቀላል ተርምስ አስረዳችሁ በ1970 ላይ 100 ዶላር የምትገዙትን ዕቃ 2025 ላይ ለመግዛት ከፈለጋችሁ 834 የአሜሪካ ዶላር ያስፈልጋችኋል ማለት ነው። ይህ ነገር ኖርማል አይደለም። እኔ ከተወለድኩ ጊዜ አትሊስት የኢንፍሌሽን ኮንሰፕት በጣም ኖርማል ይመስለኝ ነበር። ማርኬቶች እንደዚህ የሚሰሩ ይመስለኝ ነበር። ነገር ግን ይህ ሁሉ ውሸት ነው። በጣም ደግሞ ነገሮችን ኢንትረስቲንግ የሚያደርጋችሁ ነገር ምን ነው ታውቃላችሁ? ይህን ሁሉ ነገር ሲያደርጉት አቅደውና ሳይሳሳቱ ያደረጉት ነገር ነበር። አታምኑኝም? ይህንን ኢንተርቪው ተመልከቱት። If you could summarize his argument, what would it be? He said, we are going to hollow out the middle class in the West, and we are going to devastate our culture. All Our to make culture? money. Yes, our culture. We're going to devastate our culture, and we're going to devastate the quality of the food supply. He said that? Yes. ካትሪን እንደምትመሰክረው አውቀውና አስበው አሲረው ያደረጉት ነገር ነበረ። በሚገርም ሁኔታ ሚድል ክላስ ወይም መካከለኛ ኑሮ የሚኖረውን ህዝብ ገንዘብ እንዴት እንውሰድበትና እኛ እንውሰደው ብሎ አስበው ያደረጉት ሴራ ነበር። ይህ የሚያሳየን ይህን ነገር ያደረጉት ተሳስተው ወይም ሳያስቡት አይደለም። ይህን ሁሉ ነገር ካስረዷችሁ በኋላ አንድ ነገር በደንብ ግልጽ ሆኖ ይታያችኋል። በዚህ ሲስተም መንግስት የፈለገውን ያክል ገንዘብ ማተም የሚችል ከሆነ በህዝቦቹ ፊት ለሞግዚት ሆኖ ይታይ ጀመረ። የሚፈልገውን ያክል ገንዘብ ማተም የሚችል ከሆነ አንድ መንግስት ህዝቡ ላይ ችግር ሲመጣ እኔ ያለውላችሁ ብሎ ገንዘብ እያተመ እንኩ በዚህ ለባንኮች ፋይናንስ ለእንትና ብድር ስጠው እየተባለ ገንዘባችንን የመግዣ አቅሙን እየሸረሸረው ሄደ ማለት ነው። the invisible tax ያለው ይህ ኢንፍሌሽን ስርቆት ነው። ምሳሌ በደንብ ላሳያችሁ። አሁን እዚህ ጋር የምትመለከቱት ኮምፓውንድ ኢንትረስት ሬት ተብሎ ይጠራል።
እዚህ ጋር ኢኒሺያል ኢንቨስትመንት የሚለው ላይ የምናስገባው የቆጠብነውን ገንዘብ ነው። ኦኬ አሁን ማሳያችሁ ገንዘብ ቆጥባችሁ እንዴት ኢንፍሌሽን እንደሚሰርቃችሁ ነው። 10,000 ብር ባንክ አካውንታችሁ ውስጥ አስቀመጣችሁ እንበል። እዚህ ጋር ኢኒሺያል ኢንቨስትመንት የሚለው ላይ 10,000 ያስገባል። ሪሰርች ባደረኩት ሪዛልትስ መሰረት ኢትዮጵያ ውስጥ ባለፉት 10 ዓመት ውስጥ 18% ኢንፍሌሽን ሬት አለ። ስለዚህ እዚህ ጋር ኢንትረስት ሬት የሚለው ላይ -18 እናስገባለን። አኑዋሊ ነው በየአመቱ ነው እዚህ ጋር የምናደርገው። ይህንን ገንዘብ ለ10 ዓመት ቆጥባችሁት ብለን 10 ዓመት እዚህ ጋር ከተትንበት ካልኩሌት እንበለው። ሾኪንግ የሆነውን ሪዛልት ተመልከቱ። እናንተ ያስቀመጣችሁት ገንዘብ ምንም አልተቀየረም፣ ያው 10,000 ብር ነው። ከ10 ዓመት በኋላ ግን ያለችሁ ባንክ አካውንታችሁ ውስጥ ያለው የ10,000 ብር የመግዣ አቅሙ 1630 ብር ብቻ ነው። ገንዘባችሁን ባንክ አካውንት ውስጥ ስለቆጠባችሁ ብቻ መንግስት የሰረቃችሁ የገንዘብ ብዛት 8369 ነው። እንዳትሳሳቱ፣ የቆጠባችሁት ገንዘብ ያው 10,000 ብር ነው፣ የመግዣ አቅሙ ነው የቀነሰው። ስለዚህም ከ10 ዓመት በፊት በ10,000 ብር ልገዙት የምትችሉት ዕቃ ዛሬ ላይ ከ10 ዓመት በኋላ ተመልሳችሁ ያንኑ ዕቃ ለመግዛት ከፈለጋችሁ ባንክ አካውንታችሁ ውስጥ 18369 ብር ያስፈልጋችኋል ማለት ነው። this is crazy። ያስቀመጣችሁት ገንዘብ አቅሙን እያጣ የሚሄድበት መንገድ ነው እያሳያችኋል። ስለዚህም የዋጋ ግሽበት ተብሎ የሚጠራው አሁን ያሳያችሁ ነገር ነው፣ ሌላ ምንም ነገር የለውም። ለዛም ነው the invisible tax ስርቆት ተብሎ የሚጠራው። ሁላችንም ግን አንድ የምንጠይቀው ጥያቄ አለ። ይህ ሁሉ የታተመው ገንዘብ ግን የት ይሄዳል? እንዲሁም ደግሞ አንዳንድ ሰዎች ታዲያ ለምን በጣም filthy rich ሆኑ፣ በጣም ኤክስትራ ሪች ሆኑ? ማጆሪቲ ደግሞ ሰው ለምን እንደዚህ ደሃ ሆነ ብለን እንጠይቃለን። ይህ ሁሉ መልስ የምታገኙት ይህ ሁሉ የታተመው ገንዘብ ወዴት ይሄዳል የሚለውን ኢንቨስቲጌት ስታደርጉ ነው። ይህንን ፎቶ ተመልከቱት። የሚያሳየን በዓለማችን ላይ የሚገኝ $900 ትሪሊየን የት እንደሚሄድ ነው። እንደምትመለከቱት ይህን ሲስተም የገባቸው ሰዎች ገንዘባቸውን በገንዘብ አይቆጥቡም። ገንዘብ ስላችሁ ብር ሊሆን ይችላል፣ ዶላር ሊሆን ይችላል፣ ዩሮ ሊሆን ይችላል። የትም ቦታ ልትገኙ ትችላላችሁ። ይህን ቪዲዮ የምትሰሙት በየትኛውም ፊያት ተብሎ በሚጠራ ገንዘብ ስትቆጥቡ የመግዣ አቅማችሁን እያጣችሁ ነው። አንደኛው ከሌላኛው ሊሻል ይችላል፣ ነገር ግን ሁሉ ጊዜ ዋጋችሁን እያጣችሁ ነው። ይህንን ፎቶ እንደምትመለከቱት ይሄ ሲስተም የገባቸው ሰዎች ገንዘባቸውን የሚያስቀምጡት በብዛት ሪል ስቴት ቤት እየገዙ ነው። ሁለተኛ ቦንድ ላይ፣ ሶስተኛ ላይ የምናገኘው በገንዘብ የሚቆጥቡ ሰዎች ናቸው። በብዛት ማጆሪቲው ስላለ 120 ትሪሊየን የአሜሪካ ዶላር እዛ ውስጥ ይገኛል። አራተኛ በስቶክ ማርኬቶችና በኢኩዊቲ በኢንዴክስ ፈንዶች ውስጥ ነው ያሉት። አምስተኛ በመኪናና በኮሌክሽኖች በጆለሪዎች በተለያዩ ነገሮች ውስጥ ይቀመጣል። ስድስተኛ ሰዎች ገንዘባቸውን በአርት ወርኮች እና በተለያዩ እነዚህ አርቲስቲክ የሆኑ ነገሮች ላይ ገዝተው ስቶር ኦፍ ቫሊዩአቸውን የመግዣ አቅማቸውን ያስቀምጣሉ። ሰባተኛ ወርቅ አለ 16 ትሪሊየን ላይ ይገኛል። እዚህ ጋር በትንሿ የምትመለከቷት ደግሞ ቢትኮይን ናት። በአሁን ጊዜ ላይ 2 ትሪሊየን የአሜሪካ ዶላር ውስጥ ይገኛል። ስለዚህም ይህንን ነገር ስትመለከቱ በብዛት ገንዘቡ የተቀመጠበት ቦታ ያንን የመግዣ አቅማቸውን ሊያስቀምጥበት የሚችሉት ቦታዎች ላይ ነው። ብዙ ሰው በገንዘብ አይቆጥብም። ሀብታም ሰዎች ቤት ይገዛሉ፣ ቦንዶች ይገዛሉ፣ እንዲሁም ደግሞ አሁን ኤክስፕሌን ያደረኳቸውን ነገሮች ያደርጋሉ። ገንዘባቸውን መቼም ቢሆን ግን የመግዣ አቅሙን በሚያጣ ፊያት ተብሎ በሚጠራ ገንዘብ አያስቀምጡም። ይሄ እርግጠኛ የሆነ ነገር ነው። ምክንያቱም ሲስተሙ ሙሉ ለሙሉ አጌንስታስ ነው። እኛ ሰርተን ያገኘነውን ገንዘብ በብር ካስቀመጠን ሙሉ ለሙሉ እንደምንሸነፍ እኮ አረጋግጦልናል። ይህንን ሲስተም ደግሞ ቀድሞ ያወቀ ሰው አንድ ስቴፕ አሄድ ነው ይህንን ኑሮ እየኖረ ይገኛል። ኑሯቸው የሚቀየርበት ምክንያት እና ያንተ ኑሮ ያንቺ ኑሮ የማይቀየርበት ምክንያት ዋነኛው ይሄ ነው። አሁን ኤክሳይቲንግ ወደ ነው ፓርት እንሂድ። ጥያቄውም ይሄ ነው እና ከዚህ የተሻለ ገንዘብ አለ? በሚቀጥለው ቻፕተር ላይ አብረን ዲስከስ እናደርጋለን። እስካሁን ድረስ ያለውን ቪዲዮ ኢንጆይ እያደረጋችሁ ከሆነ ስለ ገንዘብና ስለ ቢትኮይን በደንብ ማወቅ የምትፈልጉ ከሆነ ሰብስክራይብ የምትለውን በተን ተጭናችሁ የዚህ ቻናል ቤተሰብ እንድትሆኑ ኢንቫይት አደርጋችኋለሁ። ለእናንተ በጣም ቀላል ጀስቸር ነው፣ ለእኔ ግን ቪዲዮ ለሁሉም አበሻዊ እንዲደርስና ይህንን ኤዱኬሽናል ቪዲዮ እንዲያይ ስለሚያግዝ ሰብስክራይብ ማድረጋችሁን እንዳትረሱ። ጊዜው 2008 ነበረ። የዓለም ፋይናንሻል ሲስተም ሙሉ ለሙሉ ክራይሲስ በነበረበት ጊዜ What the heck is going on down here? I don't know. It broke down. The machines broke down. Fear came back. ባንኮች ፌል አደረጉ። መስጠት የሌለባቸውን ብድር ለብዙ ሰዎች ሰጥተው ያንን ገንዘብ መመለስ አልተቻለም። እነዚህ ብድሩን የወሰዱት ሰዎች ያደረጉት ኢንቨስትመንት መጥፎ ስለነበረ የዓለም ኢኮኖሚ በጠቅላላ ቀውስ ውስጥ ገባ። ለዚህ ሁሉ ነገር ደግሞ ሶሉሽን የመንግስት የነበረው ገንዘብ አትሞ እነዚህን too big to fail ተብሎ የሚጠሩትን ባንኮች
ማዳን ነበረ። በትሪሊዮኖች የሚቆጠሩ ገንዘቦችን አትሞ መንግስት ይህንን ነገር ለማስተካከል ሞከረ። ስለ ገንዘብ ደግሞ በደንብ የሚረዱ ሰዎች መንግስት ይህንን ነገር ሲያደርግ ሲመለከቱ የምንኖርበት የገንዘብ ሲስተም ሙሉ ለሙሉ የተበላሸ እንደሆነ መልሰው ሪያላይዝ አደረጉ። በዚህ ሁሉ ግርግር መካከል ሳቶሺ ናካሞቶ ተብሎ የሚጠራ ማንነቱ የማይታወቅ አንድ ሰው ይሁን ብዙ ሰዎች ግሩፕ ኦፍ ፒፕል ይሆኑ የማይታወቅ በዚህ ስም የሚጠራ ሰው የቢትኮይን ዋይት ፔፐርን ፖስት አደረገ። ወረቀቱም እንዲህ ነበረ: a purely peer-to-peer version of electronic cash that will allow online payments to be sent directly from one party to another. እርስ በራሳችን ባንክን ሳንጠቀም ገንዘብ የምንላላክበትን ሲስተም ኢንትሮዲዩስ አደረገ። ይህንን የቢትኮይን ዋይት ፔፐር bitcoin.org ብላችሁ የቢትኮይን ዋይት ፔፐር ብላችሁ ሰርች ብታደርጉት ሁላችሁም ማግኘት ትችላላችሁ። ብታነቡት አሪፍ ነው ብዬ አስባለሁ። I really recommend it። ከዛም ሳቶሺ ናካሞቶ በ2009 ላይ ይህንን ዋይት ፔፐር ፖስት ባደረገበት በአመቱ የመጀመሪያውን የቢትኮይን ጄኔሲስ ብሎክ ተብሎ የሚጠራውን ነገር ክሪኤት አደረገ። በዚህም የመጀመሪያው ብሎክ 0 ላይ አንድ ነገር ውስጡ ጽፎበት ነበር: ቻንስለር ኦን ብሪክ ኦፍ አ ሰከንድ ቤይልአውት ብሎ ጽፎበት ነበር። ይህንንም የጻፈበት ምክንያት ነው ይህንኑ ብሎክ በሰራበት ቀን በኢንግላንድ ውስጥ የሚገኝ ዘ ታይምስ ተብሎ የሚጠራ ጋዜጣ ላይ ቻንስለር ኦፍ የኢንግላንድ የፋይናንስ ሚኒስትር እነዚህ ትልቅ ለመፍረስ ከባድ ናቸው የተባሉትን ባንኮች ለሁለተኛ ጊዜ ለማዳን ሌላ ገንዘብ እንደሚያትም ዘ ታይምስ የሚለው የኢንግላንድ ጋዜጣ ላይ የፊት ለፊት ላይ የወጣውን መረጃ ነው። ይህንንም እንደ ዴሞንስትሬሽን አድርጎ ይህ ሁሉ ሲስተም ሙሉ ለሙሉ እንደማይሰራ እና እኔ የተሻለ ሲስተም ሰርቻለሁ ብሎ የመጀመሪያውን ብሎክ ክሬት አደረገው። ብሎክቼን ምን እንደሆነ በሚቀጥለው ቻፕተር ላይ በደንብ እንወያይ። እንደዚህም አድርጎ ቢትኮይን ለመጀመሪያ ጊዜ ራን ማድረግ ጀመረ። ያለምንም ሲኢኦ ያለምንም ማናጀር ብሎክቼን ላይ መኖር ጀመረ። መጀመሪያ ላይ ስለ ቢትኮይን ማንም አያውቅም ነበረ። ክሪፕቶግራፊክ ነገርን የሚወዱና የኮምፒውተር ሳይንስ የሚያጠኑ ሰዎች ቻት ለማድረግና ወሬ ለማውራት በመካከላቸው ይጠቀሙበት ነበረ። እናም የእውነት ግን ይሄ ነገር ለምንድን የተሰራ ብለው ማሰብ ጀመሩ። ከዛም ቀስ በቀስ ብዙ ሰው ስለዚህ ነገር እየሰማ መጣ። ለመጀመሪያ ጊዜ በሜይ 22 2010 ላይ ላንዞ ፒትዘሪያ ትራንዛክሽን የሚባለው ተደረገ። ላንዞ የተባለው ሰውዬ በጣም ትልቅና ኢምፖርታንት የሆነ ነገር ዴሞንስትሬት አደረገልን። እንደዚህም ብሎ ፖስቱ ላይ ጻፈ: በተሳካ ሁኔታ ለመጀመሪያ ጊዜ ቢትኮይንን ተጠቅሜ 2 ፒትዛ ገዝቼ ትራንዛክሽን አድርጌያለሁ አለ። እነዛ 2 ፒትዛዎች 10,000 ቢትኮይን የዛ ጊዜ ኮስት ያደርጉ ነበር። አሁን ላይ የነዛ የ2 ፒትዛዎች ዋጋ ብታስቡት ይህ ነገር የተፈጠረ ቀን በቢትኮይን ኮሚኒቲ ላይ እስካሁን ድረስ እንደ ናሽናል ዴይ የሚከበር ትልቅ ቀን ነው። ምክንያቱም 2 የማይተዋወቁ ሰዎች ቢትኮይንን ተጠቅመው ትራንዛክት አድርገው እንደ ገንዘብ የተጠቀሙበትና ኦፊሻሊ ሬኮርድ የተደረገበት የመጀመሪያው ቀን ነበረ። አሁን ቢትኮይን እንዴት እንደተወለደ በደንብ አየን። እንዴት ነው ግን ቢትኮይን የሚሰራው? በሚሊዮን የሚቆጠሩ ሰዎች ፊዚካሊ ኤግዚስት የማያደርግና ልንነካው የማንችል ነገርን አምነው ሚሊዮን የሚቆጠረውን ትሪሊዮን ብሮችን እንዴት ሊያስገቡበት ይችላል? አብረን እንመልከት። ሁላችሁም ልትጠይቁ ትችላላችሁ፣ ዲጂታል የሆነ ገንዘብን የመቀያየር መንገድ ኦሬዲ ኤግዚስት ያደርጋል አይደለ? እና ቢትኮይን ለምንድን ያስፈለገው ብላችሁ ልትጠይቁ ትችላላችሁ። ይህንን ዲጂታል ትራንዛክሽን ለማድረግ እና እኔ ለከሌ ገንዘብ ለመላክ ከፈለኩኝ በመካከል የማምነው ያንን ትራንዛክሽን ቬሪፋይ የሚያደርግ ሰው የሚያረጋግጥልኝ ሰው ያስፈልገኛል። ይህም ደግሞ ሰው ወይም ኤንቲቲ ብለን የምንጠራው እኛ በአሁኑ ዘመን ባንክ መካከል ላይ ሆኖ በጣም ወሳኝ ስራ ይሰራል። ይህም ስራ እኔ ደብል ስፔንድ እንዳላደርግ እና 2 ጊዜ ያለኝን ገንዘብ እንዳላወጣው ነው። ደብል ስፔንዲንግ ማለት እኔ ከባንክ አካውንቴ ውስጥ 20 ብር ለእከሌ ስልክለት ያንን 20 ብር መጀመሪያ መኖሩን ያረጋግጣል። ከዛ ደግሞ ያ 20 ብር ከኔ ሲወጣ ለዛ ሰውዬ መድረሱና ከኔ መውጣቱን ማረጋገጥ አለበት። ምክንያቱም ያንን ካላረጋገጠ ያንን 20 ብር እኔ ለአቤል እና ለሳሙኤል 2 ጊዜ መላክ እችላለሁ ማለት ነው። ይህንን ደብል ስፔንዲንግ ተብሎ የሚጠራውን ኮንሰፕት ነበረ ባንክ በደንብ ሪዞልቭ የሚያደርግ። ቢትኮይን ባንክን ወይም ኤንቲቲ ማለትም ባንክ ማለት የሰዎች ስብስብ ነው እና ያንን ከምናምን ለምን ማቴማቲክስን አንተማመንም ብሎ አሰበ። ብሎክቼን የሚለውን ቶፒክ ኢንትሮዲውስ ከማድረጌ በፊት ኢንሲምፕል ተርምስ ለማስረዳት ልሞክር። ትራንዛክሽኖችን ስናደርግና እኔና አንተ ገንዘብ ስንላላክ ያ የምንላክበት ባንክ የኛን ትራንዛክሽን ሬጂስተር ያደርገዋል። ግን ያ ባንክ ብቻ ነው ያ ሬጂስትሬሽን ያለው፣ ሌሎቻችን ማንም ሰው የለውም። ሌላም ባንኮች ካልጠየቅናቸው በስተቀር አይሰጡንም። think about this, there is this magical መዝገብ። ይሄ ማጂካል መዝገብ ነው ብላችሁ አስቡ። the magic behind it is ያ አንድ ባንክ ብቻ አይደለም ያለው። በዓለም ላይ በሚሊዮኖች የሚቆጠሩት ኮምፒውተሮች በተቀላላ ፐርፌክት ኮፒ ምንም ነገር ሳይቀየር በዓለም ላይ የሚገኙ ኮምፒውተሮች በተቀላላ አላቸው ብላችሁ አስቡ።
ማንኛውም ነገር እዚህ መዝገብ ላይ ሲጻፍ በዓለም ላይ በጠቅላላ የሚገኙት ኮምፒውተሮች በጠቅላላ የሚጻፈውን ነገር እላቸው ላይ ይጻፋል። አንድ ጊዜ ትራንዛክሽን ከገባና ከተጻፈ በኋላ ማንም ሰው ማጥፋት አይችልም። ባንክ አይደለም፣ ኢንዲቪጁዋል ሰዎች አይደሉም፣ መንግስት አይደለም። ማንም ሰው አንድ ጊዜ ከተጻፈበት ያ ትራንዛክሽን መልሰው ማጥፋት አይችሉም። ስለዚህም ይህ መዝገብ ሁሉም ዓለም ላይ በጠቅላላ ተመሳሳይ መዝገብ ካለ ዲጂታል ትረስትን ቢውልድ ያደረግን ማለት። በቢትኮይን ብሎክቼን ሲስተም ላይ እዚህ መዝገብ ላይ በየ10 ደቂቃው በዓለም ላይ ትራንዛክት የሚደረጉ የቢትኮይን ትራንዛክሽኖች በጠቅላላ ሬጂስተር ተደርገው ይጻፋሉ። ስለዚህም አዳዲስ ብሎኮችን እንደ ፔጅ አድርጋችሁ አስቡት። አዳዲስ ፔጆች ሬጂስተር ይደረጋሉ ማለት ነው። ይህም ነገር በዲጂታል ብሎክቼን እምነት እንዲኖረን ያደርገናል ማለት ነው። ስለዚህ ብሎክቼን ኤግዚስት የሚያደርግ ከሆነ ለምንድን ነው አንድን ኤንቲቲ የምናምነው? ባንኮችን ለምን እናምናለን? ኦልሬዲ በማቴማቲክስ ራሱን ፕሩቭ የሚያደርግ ብሎክቼን ካለ why do we need banks? And that's exactly what Satoshi did. He created the blockchain. Blockchain በቃ ሲምፕል በሆነ ተርምስ አሁን እንዳስረዷችሁ አንድ ትልቅ መዝገብ ብላችሁ አስቡ። ያ መዝገብ ላይ በጠቅላላ ዓለም ላይ የሚገኙ ኮምፒውተሮች በጠቅላላ ያው ራሱ ፐርፌክት ኮፒ ኦፍ ዳት መዝገብ አላቸው። ብሎክቼን ማለት ይሄ ነው። በዓለም ላይ በሚሊዮኖች የሚቆጠሩት ኮምፒውተሮች በጠቅላላ የሚጨመሩትን ብሎኮች ማለትም ትራንዛክሽኖች ቬሪፋይ ያደርጋሉ። ትክክለኛ ካልሆነ ዲስአፕሩቭ ያደርጋሉ። ብሎክቼኑ ላይ ጭምርም ማለት ነው። ዋነኛው ጥያቄ ይህንን ብሎክቼን ሬጂስተር የሚያደርገውና የሚጽፈው ማን ነው? እዚህ ጋር ነው የቢትኮይን ማይኒንግን ኢንትሮዲውስ የምናደርገው። እነዚህ ማይነሮች አዳዲስ ብሎክቼኖችን ይጨምራሉ። የቢትኮይን ማዕድን አውጪ ብለን ስናወራ ግን አካፋና ዶማ እንዳታስቡ። በጣም ፖቴንሻል ያላቸው ትላልቅ ኮምፒውተሮች 24 ሰዓት በርተው የሚያደርጉት የማቴማቲካል እንቆቅልሽ ሶልቭ ማድረግ ስራ ነው። ይህ ስራ ላይ እነዚህ በዓለም ላይ የሚገኙ በጣም ብዙ ኮምፒውተር ያላቸው የማይኒንግ ካምፓኒዎች ናውንስ ተብሎ የሚጠራውን ሶሉሽን ለማግኘት ማቴማቲካል ፐዝሎች ይሰራሉ። ይህንንም ፐዝል ከሰሩ በኋላ በዓለም ላይ በየ10 ደቂቃው አንድ ኮምፒውተር ያንን ሶሉሽን ያገኛል። ያንንም ሶሉሽን ሲያገኝ አዲስ ብሎክን ሬጂስተር ያደርጋል። ይህንንም የሚያደርግበት ምክንያት አለው። ትንሽ ቆይቼ ያሳያችኋል። ስለዚህ ማይነሮች ናቸው ትራንዛክሽንን ብሎክን ሰርተው ከሌላው ብሎክ ጋር አገናኝተውት ብሎክቼን አድርገው አዲስ ገጽ መዝገቡ ላይ የሚሰሩት ማለት ነው። ባይ ዘ ዌይ ኢትዮጵያ ውስጥ የቢትኮይን ማይኒንግ እንደሚደረግ ታውቁ ነበረ? አባይ ግድብን ገድበን በምናገኘው ኤክሰስ ኤነርጂ በአሁኑ ሰዓት ላይ በሺዎች የሚቆጠሩ ኮምፒውተሮች ኢትዮጵያ ውስጥ ቢትኮይን ማይን እያሉ። ስለዚህ ጉዳይ በደንብ ማወቅ የምትፈልጉ ከሆነ ይህንን ቪዲዮ ቻናል ላይ ውስጥ ገብታችሁ ማግኘት ትችላላችሁ። እነዚህ ማይነሮች አዲስ ትራንዛክሽንን አድ ለማድረግ ኮምፒውተሮች ያስፈልጋቸዋል። ይህ ኮምፒውተር ደግሞ በጣም ብዙ ኤሌክትሪክ ኃይል ይፈልጋል። ይህ ኤሌክትሪክ ኃይል ያስፈለገበት ምክንያት ፕሩፍ ኦፍ ወርክ ብሎ ሳቶሺ ይጠራዋል። ያ ቅድም የነገርኳችሁ የቢትኮይን ዋይት ፔፐርን ሄዳችሁ ብትመለከቱት አውቀው ነው ይህንን ሲስተም የሰራበት። ምክንያቱም ልክ ወርቅን ከማዕድን ስፍራዎች ውስጥ እንደምናወጣ ኤክስካቬተር ያስፈልጋል፣ ሪል ወርልድ አሴቶች ያስፈልጋሉ፣ ሰዎች፣ ማዕድን አውጪዎች፣ ብዙ ፕሮሰስ አለው። ልክ እንደዛው ቢትኮይን በቀላሉ ፕሪንተር ብቻ በማብራት እንደ ገንዘብ እንዲታተም አልፈለገም። ስለዚህም ሪል ወርልድ ኤነርጂ ማለትም ኤሌክትሪሲቲን ተጠቅመን የዲጂታል ጎልድን እንድናወጣ ሲስተም ሰራለን። ይህንንም ሲስተም ፕሩፍ ኦፍ ወርክ ብሎ ይጠራል። ሌላኛው በጣም ኢንትረስቲንግ የሆነው የቢትኮይን ካራክተር ሊሚትድ የሆነ አቅርቦቱ ነው። 21 ሚሊዮን ኮይን ብቻ ናቸው በምድር ላይ ሊኖሩ የሚችሉት። አሁን ላይ 19 ሚሊዮን ኮይኖች ሬዲ ኤግዚስት ያደርጋሉ። አሁን የምጠይቁትን ጥያቄ አውቃለሁ። እነዚህ ኮይኖች እንዴት ነው ወደ ኤግዚስተንስ የሚፈጠሩ? ቅድም ስለ ማይነር ስናወራ ትዝ ይላችኋል። እነዚህን ትራንዛክሽኖች አድ ያደርጋሉ። ኮስት አላቸው። እሱም ኤነርጂ ነው፣ ኤሌክትሪሲቲ። ያንን ኮምፒውተር ይገዛሉ። ለኤሌክትሪሲቲ የሚከፍሉት ገንዘብ አለ እና ይህ ሁሉ ኮስት አለው። ይህን ሁሉ ኮስት ታዲያ እንዴት ነው የሚመልሱት ብላችሁ ስትጠይቁ ያንን ማቴማቲካል ፐዝል ሲሰሩና ብሎኳን ወደ ብሎክቼኑ ወደ መዝገቡ ሲመዘግቡ እነዚህ ማይነሮች ስጦታ ይሰጣቸዋል። እሱም አዲስ ቢትኮይን ወደ ኤግዚስተንት ይመጣል። በአሁኑ ሰዓት ላይ እነዚህ ኮምፒውተሮች ሶልቭ ሲያደርጉና ሲያሸንፉ 3.125 ቢትኮይን ለነሱ ሽልማት ይሰጣቸዋል። እንዲሁም ደግሞ ትራንዛክሽን ፊ ያለው ትንሽዬ ፊ፣ እኔ ያንን ገንዘብ ለከሌ ስልክለት ይህንን ነገር አፕሩቭ እንዲያደርጉልኝ እነዚህ ማይነሮች ከዛ ትራንዛክሽን ፊ ላይ ይወስዳሉ ማለት ነው። ለዚህም እነዚህ ማይነሮች ሁሉ ጊዜ ኢንሴንቲቫይዝድ ይሆናሉ። አሁን ወደ ሃልቪንግ ወደምንለው ኮንሰፕት እንሂድ። እነዚህ ወደ ኤግዚስተንስ የሚመጡት ቢትኮይኖች በየ4 ዓመቱ ለእነዚህ ማይነሮች የሚሰጣቸው ሪዋርድ በሁለት እየተካፈለ በ2009 ላይ እዚህ ኢሜጅ ላይ እንደምትመለከቱት 50 ቢትኮይን ነበረ የሚሰጣቸው በየ4 ዓመቱ ማለትም ሃልቪንግ ተብሎ ይጠራል። 2012 ላይ 25 ቢትኮይን ነበረ።
2020 ላይ ብትሄዱ 6.25 ቢትኮይን ነበረ። እንደዚህ ያለ ቲንክ 2140 ላይ አምናት ሹር የዛ ሰዓት ላይ አዲስ ቢትኮይን ወደ ኤግዚስተንት መምጣቱ ቀርቶ ሙሉ ለሙሉ ይቆማል ማለት ነው። ስለዚህም የዛን ጊዜ ላይ 21 ሚሊዮን ቢትኮይኖች ሙሉ ለሙሉ ከማዕድን ውስጥ ወጥተው ማይን ተደርገው ያልቃል ማለት ነው። ይህ ሃልቪንግ ተብሎ በየ4 ዓመቱ የሚፈጠረው የስጦታ የሚያገኙት መካፈል የቢትኮይን አዲስ ወደ ሲስተሙ የሚመጡትን ቢትኮይን ስኬርሲቲ ማለትም አቅርቦት እየቀነሰው ይመጣል ማለት ነው። በጣም ኮመን ከሆኑ ጥያቄዎች ሌላኛው ደግሞ እነዚህ ማይነሮች የውሸት ተደብቀው አጭበርብረው አዲስ ቢትኮይን ሪዋርድ እንዲሰጣቸው ፌክ ትራንዛክሽን ለምሳሌ አድ ለማድረግ ቢሞክሩስ ምን ይፈጠራል? ኖድስ ወደሚባል ኮንሰፕት እንሄዳለን። ኖዶች የቢትኮይንን ሙሉ ለሙሉ ትራንዛክሽን እነዚህ የቅድም ያወራነውን መዝገብ ሙሉ ለሙሉ ኮፒ የሚይዙ ፕሮግራሞች ናቸው። እዚህ ኖድ ተብሎ የሚጠራው ፕሮግራም ላይ ከ2009 ጀምሮ የነበሩት ሙሉ ለሙሉ ትራንዛክሽኖች እንዳለ አሉ። ምንም ሳይቀየር ምንም ሳይጠፋ ኮፒዎች አሉ። ስለዚህም ማንኛውም ትራንዛክሽን ሲደረግ ለሚሊየን ኦፍ ፒፕል በዓለም ላይ ለሚገኙ ያንን ኖድ ራን ለሚያደርጉ ሰዎች በጠቅላላ ያ ኮፒ ለሁሉም ሰው ይላካል። አንድ ማይነር አዲስ ቢትኮይን ክሬት ላድርግና ላጭበርብር ብሎ ካሰበ እነዚህ ኖዶች የሰራውን ስራ ትክክል መሆኑና ትራንዛክሽኖቹ የእውነት መሆናቸውን ያረጋግጣሉ። አንድ ኖድ ዲስአግሪ ካደረገና ትክክል አይደለም ካለ ሙሉ ሲስተሙ ሪጀክት ያደርገዋል። በሚገርም ሁኔታ እነዚህ ማይነሮች እንደምታስታውሱት ቅድም ማይን ሲያደርጉ ኮስት አላቸው። ኢነርጂ ያወጣሉ፣ ኮምፒውተር ይገዛሉ። በጣም ሬር ነው ደግሞ ናውንስ የተባለውን ሶሉሽን አግኝቶ ሎተሪውን ማሸነፍ በዓለም ላይ ከሚገኙ ኮምፒውተሮች በጣም ሬር ነው። እዚህም በጣም ብዙ ኢነርጂ ሎዝ ያደርጋል። አት ዘ ሴም ታይም ደግሞ አዲስ ቢትኮይንን ለራሱ ተደብቆ ውሸት የሆነ ቢትኮይንን አድ ለማድረግ ከሞከረ ሙሉ ለሙሉ ሲስተሙ ሪጀክት ያደርገዋል። ስለዚህም ለሱ ኪሳራ ነው። ምንም አይነት ኢንሴንቲቭ የለውም ይህንን ነገር ለማድረግ። ባይ ዘ ዌይ ኤኒባዲ ካን ራን ኖድ የቢትኮይንን ሲስተም መደገፍ እና ትራንዛክሽኖች ሙሉ ለሙሉ ትክክል መሆናቸው ማየት ትችላላችሁ። አሁን ባላችሁ ላፕቶፕ ራሱ ኖድን ራን ማድረግ ትችላላችሁ። እዚህ ይህንን አፕሊኬሽን ዳውንሎድ አድርጋችሁ ማየት ትችላላችሁ። ከቢትኮይን ሌላኛው ፕሮፐርቲ ደግሞ በጣም ኢንትረስቲንግ የሆነው ዲሴንትራላይዝድ መሆኑ ነው። ማንም ሰው መቆጣጠር አይችለውም ስንል እንደ ቀላል አትዩት። እነዚህ ኖድን ራን የሚያደርጉ ሰዎች በኮምፒውተራቸው ሲስተሙን ትክክል ነው ወይ የሚለውን ነገር የሚያረጋግጡ ሰዎች በዓለማችን ላይ በጣም ብዙ ኮምፒውተሮች ናቸው ይህንን ስራ የሚሰሩት። ስለዚህም ሙሉ ለሙሉ ሲስተሙ የሚሰራው በአንድ ሰው ወይም በአንድ ማናጀር ሳይሆን በዓለም ላይ በሚገኙ ኢንዲቪጁዋል የሆኑ ኢንዲፔንደንት ገለልተኛ የሆኑ ሲንጉላር ኮምፒውተሮች ናቸው። ስለዚህም ይህንን ሲስተም ቡሌት ፕሩፍ አድርጎት ማንም ሰው ውስጡ ብሪች ሊያደርገው እንደማይችል ያሳየናል ማለት ነው። በነገራችን ላይ ክሪፕቶ ከረንሲ ስንል ቢትኮይን ብቻ አይደለም። በዓለማችን ላይ በጣም በሺዎች የሚቆጠሩ ሌላ ኮይኖች አሉ። ቢትኮይን ከዚህ ክሪፕቶ ከረንሲ የሚለየው ነገር ማንም ሰው ራሱን የሚቆጣጠረው ስለሌለ ነው። ማንም ባለቤት የለውም። ቢትኮይን የሰዎች ነው። ኦፍ ዘ ፒፕል። እነዚህ አልት ኮይን ተብለው የሚጠሩት ኢቴሪየም ልትሉ ይችላላችሁ፣ ኤክስአርፒ፣ ሶላና፣ እነዚህ ነገሮች በሙሉ ዲሲዥን የሚያደርግና ከላይ የሚቆጣጠራቸው ነገሮችን ሁሉ የሚቀያየር አንድ ባለቤት አላቸው። ቢትኮይን ግን ማንም ባለቤት የለውም፣ የሰዎች ነው። በኢንዲፔንደንት እና በገለልተኛ በሆኑ ኖዶች ራን የሚያደርግ ኢንዲፔንደንት ሰልፍ ሰስቴኒንግ ሲስተም ነው። ወደ ስካርሲቲው ኮንሰፕት ስንመለስ በሰው ልጆች ታሪክ ላይ አይተነው የማናውቀው ሊሚትድነስ ነው። በዓለማችን ላይ በጣም ሊሚትድ ከሆኑ ነገሮች መካከል ጎልድ ወይም ወርቅ ዋነኛው ነው። ወርቅን ስንመለከት በየ60 ዓመት በየ100 ዓመቱ ያለው ገበያ ላይ ያለው የወርቅ ብዛት ራሱን እጥፍ ይሆናል፣ ደብል ያደርጋል። እንደ ቢትኮይን ስኬርስ የሆነ አሴት በምድር ላይ ተሰርቶ አያውቅም። ቤትን መስራት ትችላላችሁ። ወርቅን በየ60 ዓመት እንዳልኩትኝ ዱፕሊኬት አድርጎ ራሱን መጨመር ይችላል። እንደ ቢትኮይን ግን ሰፕላዩ ከ1 ሚሊዮን ኮይን በላይ የሚሄድና እንደዚህ ገደብ ያለው ነገር በሰው ልጅ ታሪክ ላይ ታይቶ አይታወቅም። ለዚህም ነው ሰዎች ዲጂታል ጎልድ ብለው የሚጠሩት። ሌላ ጥያቄ እንጠይቅ ራሳችንን። 21 ሚሊዮን ኮይን ብቻ የሚኖሩ ከሆነ በዓለም ላይ ስንት ነን? 7-8 ቢሊዮን ነን አይደለ? እንዴት ነው ለሰው ልጆች ሁሉ ሊዳረስ የሚችለው ብላችሁ ልጠይቁ ትችላላችሁ። መልሱ ቀላል ነው። አንድ የኢትዮጵያ ብር በውስጡ አንዳንድ 100 ሳንቲሞች እንዳሉት ቢትኮይንም አንድ ኮይን በውስጡ 100 ሚሊዮን ሰቶሺ ተብሎ የሚጠሩ ዩኒት ኦፍ አካውንት አለው። የሚቆጠረው አንድ ቢትኮይን በውስጡ 100 ሚሊዮን ሰቶሺዎች ይከፋፈላል። ስለዚህም እዚህ ጋር እንደምትመለከቱት አሁን ይሄም ቪዲዮ በምቀርጽበት ሰዓት ላይ የአንድ ቢትኮይን ፕራይስ 109,259 ነው። እዚህ ጋር እንደምትመለከቱት አንድ ቢትኮይን 100 ሚሊዮን ሰቶሺ ነው። 0.1 ቢትኮይን
10 ሚሊዮን ሰቶሺ ነው። እስከ አንድ ሰቶሺ በቢትኮይን ላይ ስትመለከቱት 0.000 እዚህ ጋር እንደምትመለከቱት ያለውን የቢትኮይን ፍራክሽን ነው። ስለዚህ በዓለማችን ላይ 21 ሚሊዮን ቢትኮይን ብቻ ካለ በውስጡ 100 ሚሊዮን ሰቶሺ ከያዘ 2.1 ኳድሪሊየን ሰቶሺዎች አሉ ማለት ነው። ለሁሉም ሰው ከበቂም በላይ ነው። ብዙ ሰዎች ከሚጠይቁት ሌላኛው ጥያቄ ደግሞ ይህ የቢትኮይን ሰፕላይ ካፑ 21 ሚሊዮን ኮይን መሆኑ ሊቀየር ይችላል ወይ ብሎ የሚጠይቁ ሰዎች አሉ። መቀየር ቢፈለግስ ይቻላል? እውነቱን ለመናገር አዎ። ነገር ግን ቢትኮይንን የሚጠቀም ሰው ለምን የኮይኑ ብዛት ይጨምርልኝ ብሎ ሊስማማ ይችላል? አስቡት እስቲ አንድ ሰው በቢትኮይን ውስጥ 100,000 ብር ከተተ ብላችሁ አስቡት። በዛ ሰዓት ላይ 21 ሚሊዮን ኮይን ብቻ ነው ሊኖር የሚችለው። ከዛም ይህ ሰውዬ ኮይኑ ብዛት ይጨመርና ወደ 210 ሚሊዮን ኮይኖች ይቀየር ብሎ ተስማማ እንበል። ያ 100,000 ብር የነበረው ሰውዬ በዚህ ጉዳይ ስለተግባባ ሊኖረው የሚችለው 10,000 ብር ብቻ ነው። ጤነኛ አእምሮ ያለው ሰው ለምን በዚህ ነገር አግሪ ሊያደርግ ይችላል? ይህም የሚያሳየን ምንም ኢንሴንቲቭ እንደሌለ ነው። ለእኔ የተሻለ ነገር ማያመጣልኝ ነገር ለምን አግሪ አድርጌ የቢትኮይንን የመግዣ አቅም ልቀንስ እችላለሁ? ስለዚህ የቢትኮይን አቅርቦት ይጨምራል ብሎ ማሰብ ማይሆን ነገር፣ ማንም ሊስማማበት የማይችል ጉዳይ ነው። and by the way ቢትኮይንን ስትገዙ ሊትራሊ ይህንን ኮይን አይደለም ኦን የምታደርጉት፣ ባለቤትነቱ የዚህ ኮይን አይደለም። ይህ እንደምትመለከቱት ዝም ብሎ ፌክ ኮይን ነው። doesn't have really any worth። የቢትኮይን ባለቤት ስትሆኑ ፕራይቬት ኪ የናንተ ይሆናል። ይህ ፕራይቬት ኪ እንደ የናንተ ብቻ ቁልፍ ብላችሁ አስቡ። ይሄ ቁልፍ ሊትራሊ ስንመለከተው በጣም ረዥም የሆነ አልፋቤቶችና ቁጥሮች ያሉበት ረዥም ኮድ። ያ ኮድ እና ያ ረዥም ቁጥር ከሌላችሁ ያ ቢትኮይን የናንተ አይደለም ማለት ነው። there is this famous saying not your keys not your coin። የናንተ ቁልፍ ካልሆነ የናንተ ኮይን አይደለም። ይህንን ቁልፍ ካጣችሁት ያ ባለቤትነታችሁን ኮንፈርም የሚያደርግ ነገር የለም። ያንን ቁልፍ አለማጣታችሁን ማስተዋል አለባችሁ። ይህንን ኮይን ደግሞ የት እንደምታስቀምጡትና እንዴት ስቶር እንደሚደረግ ማወቅ የምትፈልጉ ከሆነ በዚህ ቪዲዮ ወደ መጨረሻ አካባቢ ላይ የቢትኮይን ስቶሬጅ ሜተድስ የሚለው ቻፕተር ላይ በደንብ እንመለከታለን። አብራችሁኝ ቆዩ። here you go guys። ቢትኮይን እንዴት እንደሚሰራ በደንብ ተረዳችሁታል። ማንም ሊቆጣጠር የማይችል ዲሴንትራላይዝ ሊሚትድ ካፕ ያለው 21 ሚሊዮን ኮይን ብቻ እርስ በራሱ ሰስቴን አድርጎ የሚኖር በብሎክቼን ላይ የሚሰራ ኮይን። ይገባኛል። አሁን ያስረዷችሁ ነገር በጣም ኮምፕሊኬትድ እና አሰልቺ ሊሆንባችሁ ይችላል። ይህ ነገር ግን ማወቃችሁ በጣም ኢምፖርታንት ስለሆነ ካልተረዳችሁ መልሳችሁ ስትመለከቱት የተሻለ መረዳት ይኖራችኋል ብዬ አስባለሁ። እኔ ደግሞ በደንብ ካላስረዳሁት በጣም በሺዎች የሚቆጠሩ ኤዱኬሽናል ቪዲዮዎችን ማግኘት ትችላላችሁ። እሱንም ተመልክታችሁ በደንብ መማር ትችላላችሁ። ቢትኮይን ምን እንደሆነ በደንብ ገብቷችኋል ብዬ ተስፋ አድርጋለሁ። አሁን ደግሞ ቢትኮይንን እንዴት ነው መንገዛው የሚለውን ጥያቄ አብረን በደንብ ነው። ቢትኮይንን መግዛት የምትችሉበት በጣም ብዙ ኤክስቼንጆች አሉ። እነዚህ ኤክስቼንጆች ክራኬን፣ ኮይንቤዝ፣ ኢትዮጵያ ውስጥ ለምትኖሩ ባይቢት፣ ባይናንስ በጣም ታዋቂ ከሆኑ ኤክስቼንጆች መካከል እነዚህ አንዳንዶቹ ናቸው። ዋናው ነገር ግን ስትመርጡ የትኛው ኤክስቼንጅ ላይ ኢንቨስት ለማድረግ ስትመርጡ የሴኪሪቲ ጉዳይ፣ የትራንዛክሽን ፊ ኮይን ስትገዙ፣ ሌላም ክሪፕቶ ከረንሲዎችን ስትገዙ የኤክስቼንጆቹ የሚወስዱት ኮሚሽን አለ እና እነዚህ ኮሚሽኖች በጣም ከፍተኛ መሆን የለባቸውም። በውጭ ሀገር ለምትኖሩ አበሾች ደግሞ ኤክስቼንጅ ሬቶች አላቸው። ለምሳሌ አውሮፓ ውስጥ ኖራችሁ በዶላር የምትገዙ ከሆነ ያንን ዩሮአችሁን ወደ ዶላር ሲቀይሩባችሁ ኤክስቼንጅ ሬቱ ጥሩ ያልሆኑበት አፕሊኬሽኖች አሉ። አንዳንድ እንደ ኢቶሮ ያሉ አፕሊኬሽኖች ለምሳሌ በጣም አድቫንቴጅስ ናቸው እያላስብም፣ ምክንያቱም የኤክስቼንጅ ሬታቸው የኤክስቼንጅ ፊያቸው በጣም ከፍተኛ ስለሆነ ገንዘባችሁን እዛ ውስጥ ይበሉባቸዋል። ስለዚህ እዚህ ላይ መጠንቀቅ አለባችሁ። እንዴት ነው የምትገዙትን የሚለውን በደንብ እስቲ ላሳያችሁ። እዚህ ጋር ለሁለት ቦታ እንክፈልና አንደኛው ኢትዮጵያ ውስጥ ለምትኖሩ ሰዎች፣ ሁለተኛው ደግሞ ሀበሻው ናችሁ በውጭ ሀገር የምትኖሩ በጠቅላላ እንዴት ቢትኮይንን መግዛት እንደምትችሉ አብረን እናያለን። ኢትዮጵያ ሆናችሁ ይህም ቪዲዮ ለምትመለከቱ ሰዎች እንጀምር። ኢትዮጵያ ውስጥ ከረንትሊ እነዚህ ኤክስቼንጅ ካምፓኒዎች ቀጥታ በኢትዮጵያ ብር እንድትገዙ ፈቃድ የለም። ምክንያቱም ኢትዮጵያ ውስጥ እስካሁን ድረስ መንግስት የክሪፕቶ ኤክስቼንጆችን ሀገር ውስጥ እንዲገባ። ስለዚህም ኢትዮጵያ ውስጥ ናችሁ ልትጠቀሙባቸው የምትችሉት ወሳኝ የምላቸው አፕሊኬሽኖች ባይናንስ እና ባይቢት ናቸው። እነዚህ ሁለቱ ኢትዮጵያ ናችሁ አካውንቱን መክፈት ትችላላችሁ። የሚጠይቋችሁ ዶክመንት ይኖራል፣ ፓስፖርት ወይም ናሽናል አይዲ፣ ፋይዳ ራሱ ማስገባት ትችላላችሁ። ቬሪፊኬሽን ፕሮሰሱን ከጨረሳችሁ በኋላ አፕሊኬሽን ውስጥ የምታገኙትን ፕሮሲጀር እና እንዴት የኢትዮጵያ ብር ወደ ዩኤስዲሲ ዲጂታል ዶላር ነው፣ ስቴብል ኮይን ነው፣ እሱን ገዝታችሁ በዩኤስዲሲ ተጠቅማችሁ
ቢትኮይንን፣ ኢቴሪየምን ማንኛውንም ክሪፕቶ ከረንሲ መግዛት ትችላላችሁ ማለት ነው። እሱም ፕሮሲጀር አሁን በደንብ ላሳያችሁ እዚህ ጋር። በመጀመሪያ ባይቢት አካውንታችንን እንከፍታለን። እንዳልኳችሁ ቅድም ፕሮሰሱን እናንተ በራሳችሁ ቬሪፊኬሽን ፕሮሰሱን አካውንት መክፈቱ በጣም ቀላለው። ሀገራችሁን ይጠይቃችኋል። ስማችሁን፣ ፉል ኔማችሁን እንዳትሳሳቱ። አይዲዩ ላይ ወይም ፓስፖርት ላይ ያለውን ሙሉ ስማችሁን ማስገባት እንዳትረሱ። ይህንን ፕሮሲጀር ከጨረሳችሁ በኋላ አካውንታችሁን ትንሽ ጠብቃችሁ ቬሪፋይ ያደርጉታል። አሁን እኔ የማሳያችሁ በባይቢት ነው። አሁን እዚህ ጋር ላሳያችሁ። ይሄ ሆም ፔጁ ነው። እዚህ ጋር እንደምትመለከቱት ዲፖዚት የምትላለች ቢጫ እዚህ ከፍ በቀኝ በኩል ላይ እቺ ዲፖዚት የምትለዋን እንነካለን። እሷን ስንነካ ሴሌክት ፔመንት ሜተድ ይለናል። ፒ2ፒ ትሬዲንግ ወይም ዲፖዚት ክሪፕቶ ይለናል። እኛ ክሪፕቶ ስለሌለን በፒ2ፒ ትሬዲንግ እዚህ ጋር እንደምታዩት አቢሲኒያ፣ ሲቢኢ፣ ቴሌብር ኤንድ ሞር ይላል። ፒ2ፒ ማለት እዚህ ኤክስቼንጅ ላይ ባይቢት ላይ ዩኤስዲሲን የሚሸጥልን ሰው አለ፣ ዲጂታል ዶላር የሚሸጥ ሰው አለ። ስለዚህ እዛ ላይ እንገባና ፐርሰን ቱ ፐርሰን ይባላል። በጣም በብዛት አፍሪካ ውስጥ ክሪፕቶ ስለማይፈቀድ መንግስት እስከሚፈቅድ ድረስ ክሪፕቶን መግዛት የምትችሉበት ብቸኛ መንገድ ፒ2ፒ ነው። ስለዚህ እዚህ ላይ ገብተን ፒ2ፒ እንለዋለን። ከዛ በኋላ እዚህ ፔጅ ላይ ያመጣናል። እዚህ ጋር እንደምትመለከቱት 3 ሰዎች ያሳየናል። ኤርታል፣ ቤላ፣ ዳኛቸው። እዚህ ጋር እንደምትመለከቱት የሰዎቹ ስም አለ። ይህንን እዚህ ላይ የምትመለከቱት አንድ ዩኤስዲሲን በ154 ብር ከ30 እየሸጡ ነው የሚገኙት። እነሱ መሸጥ የሚችሉት የዩኤስዲሲ ዲጂታል ዶላር ብዛት 597 ድረስ መሸጥ እንችላለን እያሉ ነው። ሚኒመም አማውንት ኦፍ ማኒ 3500 ብር ነው። እስከ 50 ሺህ ብር ድረስ ከነሱ ጋር ትሬድ ማድረግ እንችላለን ማለት ነው። እዚህ ጋር በቀኝ በኩል የምትመለከቱት ደግሞ እስከዛሬ ድረስ ያደረገው የፒ2ፒ ኤክስቼንጅ ብዛት ነው። 2460 አድርጓል። ሁሉ ጊዜ ኮንፈርም ማድረግ ያለባቸው የሰው አዲስ ነው ወይ እና ምን ያክሉን ከነዚህ ትሬድ ካደረጋቸው ኮምፕሊት አድርጓል የሚለው ነው። እዚህ ጋር እንደምትመለከቱት 99% በሙሉ ኮምፕሊት አድርጓል። ስለዚህ አሪፍ ነው ማለት ነው። ከታች ያሉትም እንደምትመለከቱት 10 ኦርደር አድርጎ እስከዛሬ ድረስ 100% አለው። ይሄ ባይ ላይ መሆናችሁን እንዳትረሱ። መግዛት ስለምትፈልጉ መሸጥ ስትፈልጉ ሴም ፕሮሲጀር ግን ሴል ላይ ገብታችሁ ነው የምታዩት ማለት ነው። ከዛ በኋላ እሱን እንነካዋለን። የመጀመሪያው ካልተመቻችሁ ዋጋዎቹን የማትፈልጉት ከሆነ በብዛት ተመሳሳይ ናቸው፣ በሳንቲም ልዩነት ነው ያላቸው። ወደታች ሄዳችሁ መመልከት ትችላላችሁ። ከዛ እኛ ዝም ብለን የመጀመሪያውን ባይ የሚለውን ከነካም በኋላ እዚህ ፔጅ ላይ ይሰጠናል ምን ያክል መግዛት እንፈልጋለን። ዊት ፊያት ወር ዊት ክሪፕቶ ይለናል። እኛ ዊት ክሪፕቶ እንለውና የምንፈልገውን ያክል ዩኤስዲቲ እናስገባበታለን። ከዛ እሱ የሚፈልግበት እዚህ ላይ እንደምትመለከቱት ፔመንት ሜተድስ ይላል። ሲቢኢ ወይም በቴሌብር ለሱ ያንን ብር እናስገባለታለን ማለት ነው። ከታች ተርምስ ኤንድ ሬጉሌሽንስ ላይ አንዳንድ ጊዜ የሚጽፉት ነገር አለ። እነዚህ ሰዎች ስትልኩ ገንዘቡን ክሪፕቶ ብላችሁ ሪዝኑ ላይ እንዳትጽፉ፣ እንደዚህ አይነት ስም እንዳትጽፉ ይላል። እሱን አለመጻፋችሁን እንዳትረሱ። ሞራለስ የፒ2ፒ ፕሮሲጀር ይህንን ይመስላል። በሚያሳዝን ሁኔታ አሁን ላይ ኢትዮጵያ ውስጥ ገና የክሪፕቶ ነገር ሙሉ ለሙሉ አልተፈቀደም። ስለዚህ ያለን የመግዣ መንገድ ይሄ ነው። መጥፎ አይደለም። ትንሽ ዳይሬክትሊ የኛን ገንዘብ ዳይሬክትሊ ስለማንከትበት ነው እንጂ ቢፈቀድ እንኳን ቀጥታ ገንዘባችሁን እናንተ ራሳችሁ ነው እንጂ የምትከቱት ምንም የሚቀየር ነገር የለውም። በስቴብል ኮይን የምትፈልጉትን ያክል ቢትኮይን መግዛት ትችላላችሁ። ስለዚህ ይሄ ነገር ዲሞራላይዝ አያድርጋችሁ። ከጊዜ ወደ ጊዜ ደግሞ ቀን ይቀየርና ኤክስቼንጆች በቀጥታ ኢትዮጵያ ውስጥ ገብተው እንደምንገዛ ጥርጥር የለኝም። አሁን ደግሞ በውጭ ሀገር ላይ ለምትኖሩ ሰዎች ቀጥታ ክሪፕቶን መግዛት ስለምትችሉ፣ ቢትኮይን መግዛት ስለምትችሉ ማንኛውንም አፕሊኬሽን አውረዳችሁ ከባንክ አካውንታችሁ ጋር አገናኝታችሁ የምትፈልጉትን ያክል ቢትኮይን መግዛት ትችላላችሁ። እኔ ከምጠቀማቸው አፕሊኬሽኖች መካከል ክራከን ዋነኛው ነው። ክራከን በሴኪዩሪቲው እና ኤክስቼንጅ ፊዎቹ ትንሽ ስለሆነ አሪፍ ነው ብዬ አስባለሁ። እናንተ የምትወዱት ሰርች አድርጋችሁ መግዛት ትችላላችሁ ማለት ነው። አሁን እንደማሳያችሁ የክራከን ሆም ፔጅ ላይ ነው የሚገኘው። እዚህ ጋር ሴቭ ያደረግኳቸው ኤክስቼንጆች አሉ። ማርኬት ላይ ስትገቡ ሁሉ ነገር እዚህ ጋር ያሳያችኋል። እዚህ ጋር ከዛ አሁን ዋነኛው የምናደርገው ነገር ወደ ፖርትፎሊዮ ወደምትለው እዚህ ጋር እሷን እንጫናለን። ከዛ ዲፖዚት ምትላለች፣ ዲፖዚትን እንነካለን። ከዛ እዚህ ጋር ዲፖዚት የምናደርግበት ይቀናል። እኔ ዩሮ ለዋለው ዩሮን ከነካሁት በኋላ 3 መንገዶች አሉ። ኢዚ ባንክ ትራንስፈር፣ ማኑዋል ባንክ ትራንስፈር፣ ፔይፓል የተለያዩ የመክተቻ ገንዘቦች ናቸው። ፊ የሌለበትን ስንመለከት ኢዚ ባንክ ትራንስፈሩ ነው። ከ172,000 ዩሮ መክተት ትችላላችሁ። በ3 ቀን ውስጥ ይጠናቀቃል እና በፔይፓል ደግሞ ኢቨን ሞር በጣም ቶሎ ይደርሳል። ነገር ግን 2.40%
ፊ ያለው ስለዚህ ፊ የሌለበት መንገድ እኛ ኢዚ ባንክ ትራንስፈር እንጠቀማለን አሁን እዚህ ጋር እኔ የምጠቀመው ባንክ ከታለው ሬቮሉት ነው ሬቮሉት ኢቲ እናንተ የምትገኙበትን ስፍራ ይጠይቃችኋል ባንካችሁን ሙሉ ለሙሉ እዚህ ጋር ተከቱበታላችሁ ከዛ እዚህ ጋር የምትፈልጉትን የገንዘብ ብዛት ተከታላችሁ ዝም ብለን ለምሳሌ 100 ዩሮ እንበለው እዚህ ጋርኛ ከዛ ኢንስታንት ይላል ሁሉ ነገር እናዘጋጃለን ሪቪው እንለዋለን ሪቪውን ከነካም በኋላ አሁን ኮንፈርም የምናደርግበት ፔጅ ላይ ያለነው ከዛ እሱ ምን ያደርጋል ፕሮሰስ ያደርጋል እዚህ ጋር አሁን ቀጥታ ከዚህ አንስቶ ወደ ሬቮሉት አካውንቴ ይወስደኛል ይሄንን ፕሮሰስ ከጠበቃችሁት በኋላ ሬቮሉት ፔጁ ወደ ዌብሳይት ወደ አይፎን የምትጠቀሙ ሰዎች ሳፋሪ ላይ ይወስዳችኋል ከዛ እናንተ ምንም ሳትነኩ ቀጥታ ወደ ረከን አካውንት መልሶ ይወስዳችኋል እዛ ላይ 5 ደቂቃ ከጠበቃችሁ በኋላ ገንዘባችሁ በቀጥታ ይገባል ማለት ነው በዚህ ጉዳይ ላይ የከበዳችሁ ነገር ካለ ኮሜንት ላይ ሜንሽን አድርጉልኝ እኔ ሙሉ ለሙሉ ሌላ ቪዲዮ ኮምፕሊት የሆነ ቪዲዮ ሰርቼ ለቅላችኋለሁ ማለት ነው እንግዲህ ክሪፕቶን መግዛት እንዳያችሁት ነው በጣም ሲምፕል እና ቀላል ነው ሜል ኤክስቼንጆች ከጊዜ ወደ ጊዜ እየተሻሻለ እየመጣ ነው በጣም ቀላልም ነው አሁን ስትገዙ ሁለት የተለያዩ የመግዛት መንገዶች አሉ ሊሚት ኦርደር ወይም ደግሞ ማርኬት ኦርደር ተብሎ ይጠራል አሁን ተመልሰን ክሬክን አካውንታችን ውስጥ ገብተናል ይሄኛው ማንኛውም አካውንት ላይ ተመሳሳይ ነገር ነው ቢትኮይን USD ሚል ነው ከዛ በኋላ እዚች ጋር ታች ጋር እንደምትመለከቱት ባይ ወይም ሴል ይላል እቺ ባይ የምትለዋን እንነካታለን እኛ መግዛት ስለምንፈልግ ሴል የምትለዋ ላይ ተመሳሳይ ነገር ነው እንደምትመለከቱት እዚህ ጋር በኩል በላይ በኩል ያለችው ሊሚት ትላለች ወይም ደግሞ ማርኬት የምትላለች ኦኬ ሁለት መንገዶች አሉት ማርኬት ባይ ማለት አሁን ባለበት ዋጋ በቀጥታ ቶሎ ግዛልኝ ብለ የምትናገረው ነው ስለዚህ እዚች ጋር ተከቱበታላችሁ ቶታል USD የምትፈልጉትን ያክል 150 ከሆነ እዚህ ጋር ፈለጋችሁትን ስንት ቢትኮይን እንደሚገዛ 1000 USD ምንከትበት ከሆነ 0.0089 ቢትኮይን ይገዛልናል ማለት ነው ስለዚህ እዚህ ጋር ቀጥታ አሁን ባለበት ማርኬት ዋጋ አሁኑኑ ይገዛልናል ቶሎ አሁኑኑ ግዛልኝ ማለት ነው ማርኬት ላይ ስትገዙ እዚህ ጋር ቀይረነው ደግሞ ሊሚት ካደረግነው የምንገዛበትን ዋጋ መወሰን እንችላለን እንደምታውቁት ክሪፕቶ በጣም ፍላክቹዌት ያደርጋል በየደቂቃው ወደ ላይ ወደ ታች ወደ ላይ ወደ ታች ስለሚል እናንተ በምትፈልጉበት ፕራይስ መግዛት እዚህ ጋር ማስገባት ትችላላችሁ ማለት ነው አሁን ለምሳሌ ዋጋው 111274 ነው እኛ ዝም ብለን 110000 ሲገባ ግዛልኝ ማለት ይችላል እዚህ ጋር 110,000 ያስገባበታለሁ እኔ ስንት ዶላር እንደምከት እዚህ ጋር እንደቀድሞ ከትበታለሁ ከዛ እዛ ላይ ሲደርስ ራሱ ለብቻው ይገዛልኛል ማለት ነው ዝቅ ብላችሁ ስትመለከቱት እዚህ ጋር ኤስቲሜትድ ትሬዲንግ ፊ ምትላለች ኤስቲሜትድ ትሬዲንግ ፊው ሊሚት ሲሆን ይረክሳል ምክንያቱም አሁን ስለማትገዙት አሁን ይሄንኑ ጉዳይ ማርኬት ላይ 500 ብዬ ሳየው አያችሁት 1.75 USD ያስፈልጋል ማለት ነው ይሄንን ባይ ኦርደር ለመጨረስ ኖርማሊ በማርኬት ስትገዙ አሁኑኑ ግዛልኝ ስለሆነ የምትሉት ዲማንዱ ከፍተኛ ስለሆነ የትሬዲንግ ፊው ከፍ ይላል አሁን እዚህ ጋር የምታዩት $500 ስለሆነ ነው ከፍ ያለ የገንዘብ ብዛት ስትከቱበት ትሬዲንግ ፊው ከፍ ያለ ስለሚመጣ ሊሚት ኦርደር የተሻለ ነው እንደምትፈልጉት ነው ሊሚት ኦርደሩን 1% እንኳን ሲቀንስ ግዛልኝ ማለት ትችላላችሁ 0.01% ሲቀንስ ዋጋው አሁን ካለበት እናንተ ሴት ማድረግ ትችላላችሁና ሊሚት ኦርደር የተሻለ ነው ብዬ አስባለሁ በሌላ በኩል ደግሞ ሁለት የተለያዩ የትሬዲንግ መንገዶች አሉ ስፖት ወይም ፊውቸርስ ተብሎ ይጠራሉ ፊውቸርስ ሌቨሬጅ የምናደርግበት መንገድ ነው ስፖት ማለት እኔ በምሰጣችሁ ገንዘብ አሁን ባለኝ ገንዘብ ብቻ ግዙልኝና መጨረሻም ስሸጠው እኔ በራሴ ገንዘብ ባገኘሁት ነው ብላችሁ የምታደርጉት ነገር ነው ሪስኩ በጣም ሚኒማይዝድ ነው በጣም የተሻለ መንገድ ነው ያስባለሁ የምታደርጉት ሌቨሬጂንግ ነው ሌቨሬጂንግ እናንተ በሌላችሁ ብር ባስቀመጣችሁት ገንዘብ ዋጋው ወደ ላይ ይሄዳል ወይስ ወደ ታች ይሄዳል ብላችሁ ማርጂን ይኖራችኋል በዛ መንገድ እነሱ እናንተ ካስቀመጣችሁት ገንዘብ 5x ማለትም 5 እጥፍ ይሰጧችኋል ከዛ እናንተ ዋጋው እናንተ ባላችሁት መንገድ ከሄደ ያ ገንዘብ እናንተ ይሆናል እናንተ ባላላችሁት ዋጋ ከሄደ ደግሞ የናንተም ገንዘብ ጨምሮ ትበላላችሁ ማለት ነው I think this is very risky እና ስፖት ትሬዲንጉን ብታደርጉት ለሁላችሁም እኔ እመክራለሁ ምክንያቱም ያኛ መንገድ I don't know you got to be more professional and everything እና ሪስኩን በጣም ከፍተኛ ስለሆነ የተሻለው ሪስክ የሌለው ስፖት ትሬዲንግ ነው ብዬ ስለማስብ እሱን ብታደርጉት የተሻለ ነው ብዬ አስባለሁ አሁን ቢትኮይን እንዴት መግዛት እንደምትችሉ አወራን ከዛ ግን ቢትኮይናችሁን ለሎንግ ተርም የምትይዙ ከሆነና ክሪፕቶአችሁን በጠቅላላ ወደ ሎንግ ተርም ማለት ለአመታት የምትይዙት ከሆነና ማትሸጡት ወዲያው ከሆነ እዛ ኤክስቼንጅ ላይ ማስቀመጥ ጥሩ አይደለም ምክንያቱም ሃክ ሊደረግ ይችላል ኤክስቼንጁ ሃክ ከተደረገ ደግሞ የናንተም ክሪፕቶ አንድ ላይ ሊጠፋ ይችላል ከጠፋ የናንተ ጥፋት ነው ስለዚህ ክሪፕቶአችሁን እዛ ላይ አታስቀምጡ
ቢትኮይንን ስንገዛ ፕራይቬት ኪ ያለሽ ብለናል። ኦነርሺፕ የራሳችን ስለሆነ ኤክስቼንጅ ላይ ካስቀመጥ ነው የኛ ዋሌት ስላልሆነ ድረስ የኤክስቼንጅ ዋሌት ስለሆነ የኛ ቁልፋችን እኛ ጋር ስላልሆነ ያ ነገር የኛ አይደለም ማለት ነው። ስለዚህ በሚቀጥለው ፓርት የቢትኮይንን እንዴት ስቶር እንደምናደርግ አብረን እንማራለን። አሁን ስለ ቢትኮይን ሴኩሪቲ እና ስለ ዋሌቶች እንወያያለን። ቢትኮይንን መግዛት በጣም ቀላል ነው እንዳያችሁት። አሁን ስቶሬጁ ነው ትንሽ ቢት ኮምፕሊኬትድ የሆነው። ያ ቅድም ያስረዳኋችሁ ፕራይቬት ኪ ቢትኮይንን ስትገዙ የእናንተ ነው ባለቤትነቱ ሙሉ ለሙሉ። ስለዚህ ያንን ቁልፍ ሁል ጊዜ መያዝና ፕሮቴክት ማድረግ አለባችሁ ማለት ነው። ይህንን ፕራይቬት ኪ ቅድም እንደነገርኳችሁ በጣም ረዥም ቁጥሮች እና ፊደሎች ያሉበት እንደ ሊንክ አይነት ነገር ነው። በጣም ረዥም ነው። ስለዚህም ይህንን ማስታወስ በጣም ከባድ ነው። ቴክኖሎጂ ይሰራልን ደግሞ ሁለት ስቶሬጅ ሜቶዶች አሉ። ሆት ዋሌት እና ኮልድ ስቶሬጅ ተብሎ የሚጠሩ ስቶሬጅ መንገዶች አሉ። ሆት ዋሌት የዲጂታል ዋሌቶች ናቸው። ሁላችንም ዳውንሎድ ማድረግ እንችላለን። እንደ ብሉ ዋሌት፣ ሞን፣ ፎኔክስ የተባሉ እነዚህ ፌመስ የሆኑ ዋሌቶች አሉ። እነዚህ ሆት ዋሌቶች በጣም ፋስት ናቸው፣ ቀላል ናቸው። በቢትኮይን ትሬድ የምታደርጉ ከሆነም ደግሞ አሁን ለምሳሌ ስፔን ውስጥ፣ ቬኔዙዌላ ውስጥ፣ የተለያየ ሀገር ውስጥ ኢቨን ኢን ኬንያ በቢትኮይን ትሬድ ማድረግ ትችላላችሁ እና በቢትኮይን ዴይሊ ትሬድ የምታደርጉ ከሆነ እነዚህ ሆት ዋሌቶች ውስጥ ገንዘብ ቢትኮይናችሁ የምታስቀምጡ በጣም የተሻለ ነው። ነገር ግን ሁልጊዜ እነዚህ ሆት ዋሌቶች ያሉት ኦንላይን ላይ ነው። ቅድም እንዳለው ኤክስቼንጅ ላይ ማናስቀምጥበት ምክንያት ኦንላይን ስለሆነና ሀክ ሊደረግ ስለሚችል ነውና ብዙ ቢትኮይናችንን ማንጠቀመውና ስቶር የምናደርገው ሴቭ የምናደርገው ቢትኮይን ከሆነ ሆት ዋሌት ላይ ማስቀመጥ ጥሩ አይደለም። ስለዚህ አሁን ወደ ኮልድ ስቶሬጆች በጣም ሴፈስት እና በጣም ምርጥ የተባሉ የቢትኮይን ስቶሬጅ ሜተድ ነው። ከነዚህ ኮልድ ስቶሬጆች በጣም የታወቁት እነ ትሬዘር እነ ሌጀር ናቸው። እንደ ፍላሽ ዲስኮች ናቸው። ነገር ግን በውስጣቸው ኮይንን፣ ክሪፕቶን፣ የተለያዩ ሌሎችም ክሪፕቶኖችም ማስቀመጥ ትችላላችሁ ማለት ነው። ከኤክስቼንጃችሁ ወደዚህኛው ማስተላለፍ ትችላላችሁ። ኮልድ ስቶሬጅ አሪፍ የሆነበት ዋነኛው ምክንያት ከኢንተርኔት ላይ ሙሉ ለሙሉ የእናንተን ፕራይቬት ኪ ስለሚያነሳው እና ኦፍላይን ስለሚያደርገው ነው። ማለትም ማንም ሰው ሀክ ሊያደርግባችሁ አይችልም። ኮምፒውተራችሁ እንኳን ሀክ ቢደረግ የእናንተ ቢትኮይን ሌጀሩ ላይ ስለሆነ ያለው ማንም ሰው መንካት አይችልም። ይህ አይነት የኮልድ ስቶሬጅ እናንተ ቢትኮይናችሁ መክተታችሁ በፊት ሲድ ፍሬዝስ ይሰጣችኋል። እነዚህ ሲድ ፍሬዞች 12 ወይም 24 ናቸው። እዚህ ጋር እንደምትመለከቱት የተለያዩ ራንደም ወርዶች እናንተ መምረጥ ትችላላችሁ። 12 ይሻለኛል፣ 24 ሴትአፕ ስታደርጉ ትሬዘራችሁን ወይም ሌጀራችሁን። ከዛ በኋላ እነዚህን ቃላት ማስታወስ ነው። ማስታወስ ማትችሉ ከሆነ በጽፋችሁት ወረቀት ላይ ይህንን ሴትአፕ ስታደርጉ በሌላ ቪዲዮ በደንብ አሳያችኋለሁ። ካሜራ መኖር የለበትም፣ በፎቶ ማንሳት የለባችሁም። በወረቀት ላይ ጽፋችሁ ይህንን ነገር ፕራይቬትሊ ማስቀመጥና ማንም ሰው ማያገኝበት ስፍራ ላይ ሎክአፕ ማድረግና ማስቀመጥ አለባችሁ ማለት ነው። ስታስቀምጡት you gotta have some copies and then protect it at all cost። ምክንያቱም ያ ሲድ ወርድ ከጠፋባችሁ እና ሌጀሩን ካጣችሁት የእናንተ ቢትኮይን ሙሉ ለሙሉ ሊጠፋባችሁ ይችላል ማለት ነው። ስለዚህም እነዚህ ቁልፎቻችን ናቸው። እነዛን ሊንኮችን ወደ ቃላት ቀየሩትና እነዚህ የኛ ቁልፍ የቢትኮይናችን ቁልፍ ናቸው ማለት ነው። ሁልጊዜ ልብ ብላችሁ አስተውሉ። በቢትኮይን ሰፖርት ቲም ወይም ይሄ የምታነጋግሩት አይነት ሰው ወይም ካምፓኒ የለም። አንድ ጊዜ ቢትኮይን ለተሳሳተ ሰው ከላካችሁ በኋላ ተመልሶ የሚመለስ ነገር የለም። ስለዚህ የምታደርጉት ነገር በጣም በጥንቃቄ ማድረግ አለባችሁ። ለዚህም ነው ያው ለሰው ልጆችን ፓወር እና ሪስፖንሲቢሊቲ የሚሰጠው። ማንም ከኋላ እንደ ኬርቴከር እንደ ሞግዚት ሆነ የሚጠብቃችሁ ሰው የለም። ባንክ የለም፣ ምንም የለም። የራሳችሁ ቢትኮይን ራሳችሁ ናችሁ የምትቆጣጠሩት። ፓወሩን ይሰጣችኋል። ኦፍ ኮርስ with power comes responsibility። ተሳስታችሁ ለማታውቁት ሰው ክሪፕቶ እንዳትልኩ፣ ይህንን ሲድ ፍሬዝ ፈልገነው ነው ልናስተካክለው ነው ብሎ ማንኛውም አይነት ኢሜይል፣ ማንኛውም አይነት ቴክስት ቢመጣባችሁ ይህንን ሲድ ፍሬዝ ለማንም እንዳትሰጡ። ይህ በጣም ወሳኝ የሆነ ነገር ነው። ሶ አይ ነው አይገች በጣም ኮምፕሊኬትድ የሆነ ሜተድ ነው ያስረዳኋችሁ። እናም በጣም ያደክማል፣ በጣም ያሰለቻል። ስለዚህም ይሄ ሁሉ ነገር ደግሞ ማትፈልጉት ከሆነ በተለይ ከኢትዮጵያ ውጭ የምትገኙ ሀበሾች በጠቅላላ there is an ETF ማለት ቢትኮይን ሳይሆን የቢትኮይንን ፕራይስ የሚከተል እንደ ስቶክ ማርኬት አወርሊ ኦፕን እና ክሎዝ የሚያደርግ ነገር ነው። እንደዚህ አይነቱን ETF ገዝታችሁ ይሄ ሁሉ ፕሮሲጀር ሲድ ፍሬዝ ፕሮቴክት ማድረግ፣ ቁጥራችሁን ሌጀር መግዛት፣ ይሄን ሁሉ ፕሮሰስ ደግሞ በጣም ያሰለቻችሁ ከሆነ ይህም አማራጭ ከላስት ይር ከ2024 ጀምሮ አሜሪካ ውስጥ አፕሩቭ ተደርገው፣ ነገር ግን ያው ቢትኮይን እንደማያዝ አይደለም። ምክንያቱም እናንተ እያያዛችሁ ያላችሁት ስቶክ ነው። ያንን የቢትኮይንን ፕራይስ የሚከተል ነገር ስለሆነ
ዳይሬክትሊ ቢትኮይንን ኦን እያደረጋችሁ አይደለም። ስለዚህም ያው ሪስኩንና ይሄ ሲድ ፍሬዝ የሚባለው አሰልቺ ፕሮሰስ ያነሳላችኋል። ነገር ግን ቀጥታ ቢትኮይናችሁን ኦን አታደርጉትም። እናም ያው መልሳችሁ በባንክና በእነዚህ ኢንስቲትዩሽን ስር ነው የምትሆኑትና አይ ዶንት ኖ ይሄንን ቾይስ እናንተ ናችሁ የምታደርጉት። የትኛው ይሻለኛል የምትሉትን ማድረግ ትችላላችሁ። አንድ ነገር ግን ሳልል አላልፍም። ቴክኖሎጂ በተሻሻለ ቁጥር እነዚህ ነገሮች እነዚህ ሲድ ፍሬዞች ይህን ሁሉ ነገር ማድረጋችን ምናምን እየተሻሻለ እንደሚመጣ ጥርጥር የለኝም። በቢትኮይን ላይ ሌየር አድርገው የሚገነቡ ብዙ ነገሮች ይኖራሉ እና ይህንን የሴፍቲ ሜተድ ወደፊት ይቀላል ብዬ በጣም እርግጠኛ ነኝ እና ስለዚህ ይህንን በዚህ ጉዳይ ላይ አይሰልቻችሁ፣ ተስፋ አትቁረጡ። አሁን ደግሞ ቢትኮይን አስ ኢንቨስትመንት እንዴት ነው ከተፈጠረ ጊዜ ጀምሮ ያደረገውን ፐርፎርማንስ አብረን እንመለከታለን። ባይ ዘ ዌይ ቅድም የጣልኩት ኮይን እኮ ይሄ ኮይን አንድ ቢትኮይን አሁን ላይ ስንት ወርት እንደሚያደርግ ታውቃላችሁ? አንድ ቢትኮይን በዛሬው ዕለት እኔ ቪዲዮን በሚቀርጽበት ዕለት $111,000 የአሜሪካ ዶላር ወርት ያደርጋል። ተመልሰን እስቲ ይሄ አንድ ኮይን ስንት ወርት እንዳደረገ ታሪክ እንመልከት። አሁን እዚህ ጋር የምንመለከተው የቢትኮይን የፕራይስ ታሪክ ነው። ትሬዲንግ ቪው ብላችሁ ገብታችሁ ሁላችሁም ማየት ትችላላችሁ። ከተፈጠረ ጊዜ ጀምሮ ቢትኮይን ስንት ወርት እንደሚያደርግ አሁን እዚህ ጋር ሄደን እንመልከት። እዚህ ጋር ትሬዲንግ ቪው እንደሚያሳየን የመጀመሪያው ዳታ የምናገኘው በኦክቶበር 5 2009 ላይ ነው። የዛን ጊዜ አንድ ቢትኮይን ዋጋው 6 ሳንቲም ነው 5 ሳንቲም መሰለኝ እንደዛ ነገር ነበረ። ከዛ በኋላ ግን አሁን እንደምትመለከቱት ይህን ዓመታት አሳልፎ አሁን ላይ አንድ ኮይን በአሁኑ ሰዓት ላይ $111,000 የአሜሪካ ዶላር ላይ እየተሸጠ ይገኛል ማለት ነው። በጣም እንደምታዩት it's just chaotic የቢትኮይን ግራፍን ስትመለከቱት በጣም አንድ ጊዜ ወደ ላይ ይሄዳል፣ ወደ ታች ይሄዳል፣ ወደ ላይ ይሄዳል፣ ወደ ታች ይሄዳል። ግን ይህ ሁሉ ነገር እየተፈጠረ ባለፉት 15 ዓመታት ውስጥ it has been the best performing asset in the world። ከዚህ በላይ ሪተርን ኦን ኢንቨስትመንት የሰጠን አሴት ኖሮ አያውቅም። እናም በታሪክ ላይም አዲስ ነው ይሄ ነገር። ይህን ነገር ስትመለከቱ it's too much volatile ይባላል። ቢትኮይን እንደ ሪስኪ አሴት ተብሎ እስካሁን ድረስ እየተወሰደ ይገኛል። ይህን ነገር ለእናንተ በደንብ ለማሳየት የአፕልን ስቶክ እስቲ ወደ ኋላ ተመልሰን የአፕል ስቶክ በ1900ዎቹ ጊዜ ላይ እንዴት ነበር የሚለውን አብረን እስቲ ኢንቨስቲጌት እናድርግ። ምክንያቱም አንድ አሴት መጀመሪያ ላይ ሲፈጠር ቮላቲሊቲ በጣም ኖርማል የሆነ ነገር ነው እና እስቲ አሁን እዚህ ጋር እንደምትመለከቱት አሁን የአፕል ስቶክ እዚህ ከነበረው ቶፕ ወደ ታች ወደ 50% ዲክሪዝ አድርጎ ነበር። ከዛ እንደምታዩት ተመልሶ ሪከቨር አደረገ። ከዛ ቦታም ተነስቶ እስከ ላይ ደግሞ 145% እንደገና ኢንክሪዝ አድርጎ ነበር እና ይህ የሚያሳየን ቮላቲሊቲ ለአንድ አዲስ ለሆነ አሴት እንደ ቢትኮይን በጣም ትንሽ ዓመታት ላሳለፈ አሴት በጣም ኖርማል እንደሆነ እና ሪስክ እንዳልሆነ እንዲሁም ደግሞ ከሪስክም አልፎ ኦፖርቹኒቲ እንደሆነ ነው። ቢትኮይን ሪስኪ አሴት ነው ብሎ ለሚነግሯችሁ ሰዎች እንዳትሰሟቸው። ምክንያቱም አንድ ነገር ሪስኪነቱን ካጣ በኋላ ኦልሬዲ ኮንስታንት የሚሆን ከሆነ ለእናንተ ምን ጥቅም አለው? እናንተ ቀድማችሁ ስለገባችሁ ቢትኮይን አሁን የዛኔ ገብታችሁ ቢሆን ኖሮ ቢትኮይን ገዝታችሁ ቢሆን ኖሮ በ60 ሳንቲም በአሁኑ ሰዓት ላይ ምንም ሳሸጡት ከቆያችሁ ወደ 111,000 የአሜሪካ ዶላር ይኖራችሁ ነበር ማለት ነው። ሪስኪ ያሉት ሰዎች ያንን ነገር አድርገውታል። እናንተ ገንዘባችሁን ኢንቨስት እንዳታደርጉ የተሻለ ህይወት እንዳይኖራችሁ ነው የሚያደርጉት። ኦፍኮርስ ለአንድ ዓመት ወይም ለ6 ወር ገንዘብ መስራት የምትፈልጉ ከሆነ ሞር ወደ ማርኬቱ አናላይዝ አድርጋችሁ ወደ ቤር ማርኬት ውስጥ ነን ወደ ቡል ማርኬት ነን የሚለውን በደንብ አናላይዝ ማድረግ አለባችሁ። በሌሎች ቪዲዮዎች በደንብ አስረዳችኋለሁ ይህንን ኮንሰፕት። ይህን ሎ ኮምፕሊኬሽን ግን ማያስፈልጋችሁ ከሆነና እናንተ አላማችሁ ገንዘባችሁ ዲቫሊዩ እንዳያደርግ ከሆነ I think saving in Bitcoin for 4 years and for 10 years is the best strategy that you can ever adopt. ስለዚህ ይህንን ነገር ኮንሲደር አድርጉት። guys ይህንን ፎቶ ተመልከቱት። የቢትኮይን ፕራይስ ዴይሊ እንዴት ፍላክቹዌት እንደሚያደርግ monthlyም ተመሳሳይ ነው። አመታት ስትይዙት ደግሞ እንዴት ቀስ በቀስ ያ ፍላክቹዌሽን እየጠፋ እንደሚሄድ በዛው ልክ ደግሞ ለብዙ አመታት የምትይዙት ሎንግ ተርም ከሆነ ሁሉ ጊዜ ከፍ እያለ እየሄደ ነው። ቢትኮይን አሁን ላይ 111,000 የአሜሪካ ዶላር ሊሆን ይችላል። በሚቀጥለው አመት 2026 ቤር ማርኬት ነው ተብሎ ፕሪዲክት እየተደረገ ነው። እንደዛም ከሆነ ፕራይሱ 60,000 50,000 40,000 ሊገባ ይችላል። አሁን ላይ ገዝታችሁ ግን 4 አመት የምትጠብቁ ከሆነ ከዛሬ 4 አመት በኋላ 2028 ላይ ተመልሰን ይህንን ቪዲዮ እንደ ምስክርነት እናየዋለን። የቢትኮይን ፕራይስ አት ሚኒመም 200,000 250,000 ወይ 300,000 ሊገባ ይችላል። ማንም ሰው አያውቅም ኤግዛክትሊ ስንት እንደሚሆን። ነገር ግን የምታስቀምጡት ገንዘብ ፎር ሹር
ለኔ ለራሴ በጣም እርግጠኛ ነኝ ዋጋው እዛ ላይ እንደሚደርስና ያስቀመጣችሁት ገንዘብ ለናንተ የሚገርም ሪተርን እንደሚሰጣችሁ። ቢትኮይን ምን ጥቅም አለው? በዓለማችን ላይ በጣም ከሚታወቁት ጥቅሞች መካከል በሁለት ይከፈላሉ። የመጀመሪያው እንደ ኤክስቼንጅ የሚጠቀሙት ሀገራት አሉ። በብዛት ደግሞ ማጆሪቲ ኦፍ ዘ ፒፕል እንደ ስቶር ኦፍ ቫልዩ አድርገው ነው የሚጠቀሙት። ሁለቱንም እስቲ ሪል ላይፍ ኤግዛምፕሎች እንመልከት። እንዴት ቢትኮይን እንደ ኤክስቼንጅ ሆኖ እያገዘ ነው ብላችሁ ለምትጠይቁኝ ሰዎች እነዚህ ምሳሌ ያዋቸው ቬኔዙዌላ፣ ኬንያ እንዲሁም ደግሞ ናይጄሪያ። በእነዚህ ስፍራዎች ውስጥ የዋጋ ግሽበት በጣም ስላማረራቸውና የእነሱ ገንዘብ የመግዣ አቅሙ በጣም እየተሸረሸረ ስለሄደ ህዝቡ ሙሉ ለሙሉ የሀገሪቱን ገንዘብ ማመን ትቶ ቢትኮይንን ትሬድ ለማድረግ እና ለመገበያየት እየተጠቀመ ነው። እነዚህ ምስሎች ተመልከቷቸው። We do have a public tour that accepts sats. Let's go pay to P. Do you have lots of people paying in Bitcoin? We have 20 customers paying in Bitcoin. And this is the river, I guess. Sanitation's a bit of a challenge, because it doesn't smell great either, as you can imagine. With Bitcoin, it's a win-win. Here, it's a lose-lose. Just under $1. የኬንያ እስላሞች ውስጥ ይህንን ቪዲዮ ተመልከቱት። ቢትኮይንን እየተጠቀሙ ጽዳት ለሚያደርጉት ወጣቶች፣ ድሮ ስራ ለማይሰሩ ወጣቶች ይህ ስታርታፕ ቢትኮይንን እየከፈላቸው እነዚህ ልጆች ከኬንያን ሺሊንጉ ይሻለኛል ብለው እየወሰዱና ከተማቸውን እያጸዱ የሚኖሩበትን ስፍራ የተሻለ እያደረጉ ነው። ሱቆቹን ተመልከቷቸው። we accept bitcoin here ይላል። ይህንን ቬኔዙዌላ ናት። ቬኔዙዌላ ባለፉት ዓመታት ውስጥ ከረንሲዋ በጣም ሃይፐር ኢንፍሌሽን ውስጥ ገብቶ ዲቫሉዌት እያደረገ ነበረ። ህዝቡ ምን አደረገ? ገንዘቡን እንዳለ ወደ ቢትኮይን ቀየረው። ቢትኮይን ከነዚህ የዋጋ ግሽበት በጣም ሄጅ ሆኖ እያገዛቸው ነው ያለው። እነዚህን ሀገራት ህዝቦች ያገኙትንና የሰሩበትን ገንዘብ በዛ ስቶር እያደረጉ ነው። ያንን ገንዘብ ተተውትም ኤክስቼንጅ የሚያደርጉትና ሱቆችን ውስጥ ገብታችሁ ብትሄዱ we accept here ይላል። ቢትኮይን እናንተ ከምታስቡት በላይ የሚያግዘው ሀብታሞቹን ሳይሆን ከታች ነው የመጣው። ቢትኮይን እንደምታስታውሱት ሲወለድ ማንም ሰው አያውቀውም ነበር። መንግስት አይደለም መጥቶ ኢንትሮዲዩስ ያደረገላቸው ለህዝቡ በጠቅላላ። ቢትኮይን ስር በስር ቀስ ብሎ በሰዎች ነው የተላለፈው፣ ከሰዎችም ነው የመጣው። ስለዚህ ቢትኮይን መንግስት መጥቶ እንኩ ይህንን ነገር ተጠቀሙ እንዲላችሁ አትጠብቁ። ቢትኮይን ለመንግስቶች አይደለም የተሰራው፣ ለሰዎች ነው። ለሰው ልጆች፣ ለሁላችንም፣ ለኔ፣ ለአንተ፣ ለአንቺ፣ ለሁላችንም የተሰራ ነገር ነው። ስለዚህም ከላይ እንዲመጣ አትጠብቁት፣ ከታች ነው ወደ ላይ እየሄደ ያለው። ይህንን ነገር እንዳትረሱ ሁል ጊዜ። ምክንያቱም ከላይ ቢመጣ ኖሮ እነሱን ቤኔፊት የሚያደርግ ነገር ነበር። ከታች ማንም ሰው ፕሮሞት ሳያደርገው ባነር ሳታዩ ይህን ሁሉ ነገር ሳታዩ የመጣ ነገር ስለሆነ ጥሩነቱን ራሱ በዚህ መመልከት ትችላላችሁ። በሌላ በኩል ደግሞ ቅድም እንደነገርኳችሁ ሌላኛው የቢትኮይን ዩዝ ስቶር ኦፍ ቫልዩ ነው። ስቶር ኦፍ ቫልዩ ማለት የሰራነውን ገንዘባችን ኃይላችንን፣ ምክንያቱም ገንዘብ እኛ ጉልበታችንን ሰተን ኢን ኤክስቼንጅ የሰጡን ነገር ነው። ያ የጉልበታችንን የምናስቀምጥበትና ለወደፊቱ እኛ ጉልበት ሳይኖረን እኛ መስራት ሳንፈልግ የምናስቀምጥበት ቦታ ስለሆነ ያ ደግሞ ቢትኮይን ኢንፍሌት ማድረግ ስለማትችሉት ያንን ቅድም እንዳልኳችሁ 21 ሚሊዮን ኮይን ብቻ ነው ያለው። ሰፕላዩን አቅርቦቱን ከፍ ማድረግ ማትችሉት ነገር ደግሞ ሲሆን የእናንተን ጉልበታችሁን ስቶር ስለሚያደርግ እንደ ስቶር ኦፍ ቫልዩ ደግሞ በብዙ ቦታ ላይ ይጠቀሙታል። ለእኛም ለሀገራችን ኢትዮጵያ ይሄ ነገር በጣም ወሳኝ ነው ብዬ አስባለሁ። ስርዓት የወደፊቱ የጨለመበት ሰውን ሁሉ ተስፋ የሚያበራ አዲስ ፀሐይ ነው ብዬ ስለማስብ ነው ይሄንን ቻናል የከፈትኩበትን ምክንያት። ኢትዮጵያ ውስጥ እንደምታውቁት በጣም ሃይፐር ኢንፍሌሽን ባንለውም በጣም ሱፐር ኢንፍሌሽን ወደዛው መንገድ እየሄድን ነው። በአመት ውስጥ በላስት ይር ብቻ ወደ 40% ኢንፍሌሽን that's crazy። በጣም ከኖርማል ከምንለው የወጣንበት መንገድ ላይ ያለ ነው። በዚሁ ከቀጠልን ደግሞ ያስቀመጥነው ገንዘብ የመግዣ አቅማችን በጣም እየተበላሸ እንደሚሄድ ነው የሚያረጋግጥልን። ይህ ሁሉ ነገር ከመፈጠሩ በፊት የምንድንበት መንገድ አለ፣ እሱም ቢትኮይን ነው። ስለዚህ ይህንን ቪዲዮ ለምታውቁት ሰው ሁሉ አስተላልፉላቸው። አይ ኖ የቢትኮይን ኮንሰፕትን ለማወቅና ለመረዳት በጣም ከባድ ነው። ነገር ግን አትሊስት ገንዘባችን ላይ ችግር መኖሩንና ኑሯችን እየከበደ የሚመጣበትን መንገድ በደንብ ያስረዳል ብዬ አስባለሁ። ያልገባችሁ ነገር በሚቀጥሉት ቪዲዮዎች እንዲሰራላችሁ የምትፈልጉትን ነገሮች በጠቅላላ ኮመንት ላይ ሜንሽን አድርጉልኝ። የምችለውን ያክል እኔ በደንብ ለማስረዳት እሞክራለሁ። ከኔም በኋላ ደግሞ ብዙ ዩቲዩበሮች መጥተው ስለ ቢትኮይን በደንብ ያስረዷቸዋል ብዬ አስባለሁ። በአሁኑ ሰዓት ላይ ኤክስቼንጆች ኢትዮጵያ ውስጥ ሙሉ ለሙሉ የሉ። ሜቢ who knows እነዚህ ኤክስቼንጆች ደግሞ ወደ ኢትዮጵያ መግባት የሚችሉት ዲማንዱ ሲኖር፣ ሰው ስለ ቢትኮይን ሲያውቅ፣ ሰው ስለ ክሪፕቶ ሲያውቅ ነው። እና
ይህንን ቪዲዮ በማሰራጨትና ለሁሉም ሰው ሼር በማድረግ ይህንን ሬቮሉሽን ካሁኑ መጀመር እንችላለንና ወደ ኋላ መቅረታችንን ትተን ወደፊት ኢትዮጵያችንን እናሻግር ብዬ ይህንን ሜሴጅ ለእናንተ አስተላልፋለሁ። እናም ለዚህም ነው ሁሉ ጊዜ የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን ብዬ ማስበው። ሰላም የተወደዳችሁ ይህንን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ። ገንዘብ እንዴት የሰው ልጆችን ባህሪ እንደሚቀይርና ማንነታችንን እንደሚቀርጽ በደንብ ማወቅ የምትፈልጉ ከሆነ ይህንን ቪዲዮ ገብታችሁ መመልከት ትችላላችሁ። መልካም ጊዜ።